ምዕራፍ 5 በመስቀሉ ስር ከክርስቶስ ጋር መኖር እንዴት ውብና አስደሳች ኑሮ ነው። ከቄስ ቡትሮንስ የሎናዊነት ጥበቃንና ፍቅርን አግኝቻለሁ። ከተጠመቅኩ በኋላ በየጊዜው ወደ ቤተክርስቲያን እየሄድኩ ስጋው ደሙን እቀበላለሁ። ስራዬ ከባድ ሸክም መስሎ ይሰማኝ ነበር። በስራ ገበታዬ እንደ ቀድሞ መስዬ ለመታየት የማደርገው ሁሉ ጭንቀት ሆኖብኛል። ግን እንዴት አድርጌ በውስጤ የተፈጠረውን አዲሱን ማንነቴን ለረጅም ጊዜ ልደብቀው እችላለሁ? ሰው ሁሉ ምን አዲስ ነገር ገጠመሽ እያለ ባገኘኝ ቁጥር ይጠይቀኛል። አንዳንዶቹም ተለውጠሻል እኮ ይሉኛል። ልክ ናቸው እኮ። መለወጤን እንዴት አድርጌ መደበቅ እችላለሁ? ጌታ ሆይ፣ አንተ በውስጤ በሚያስደንቀው ብርሃንህ ትኖራለህ። ለውጠኸኛል። አቀራረቤ ተለውጧል። ድምፄ ተለውጧል። ጠባዬም ተለውጧል። አሁን ህሊናዬና ልቦናዬ ያንተ ናቸው። ይህ የትምህርት ዘመን እስከሚያልቅ ድረስ እርጋታዬን እንድዘልቅበት እባክህን እርዳኝ። በመንፈሳዊ ልደት የተወለድኩበት 1988 ዓመተ ምህረት ተጠናቀቀ። አዲሱ ዘመን 1989 መጣ። አዲሱን ዓመት የተቀበልኩት በቤተ ክርስቲያን ነው። ታህሳስ 29 ቀን 1989 ዓመተ ምህረት በቤተ ክርስቲያን ውስጥ በፊትህ ቆሜ አንተን እያመሰገንኩ ነበር። ያ ያለቀው ዓመት ለኔ ልዩ ዓመት ነበር። አንተን ካየሁበት ከዚያ ከመጀመሪያው ቀን ጀምሮ ያ ዓመት ልዩ ነበር። ቀጣዩም ዓመት የተባረከ እንደሚሆን አምናለሁ። አይኖቼን ከደንኳቸውና እግዚኦ መሐረነ ክርስቶስ አልኩ። ያን ጊዜም የተሰቀልከውንና የተቸነከርከውን አንተን በራእይ ያየሁህ። የእሾህ አክሊል በራስህ ላይ ተደፍቷል። ከእሾህ አክሊሉም የደም ነጠብጣብ ይወርዳል። ጸጉርህና ጢምህ በደም ተነክሯል። የህመምህን ብርታት ከገጽታህ ላይ አየው ነበር። ከስቃይህ ብዛት የደም ስሮችህ የፈነዱ ነበር የሚመስሉት። ይህ ሁሉ ባይኔ ላይ እንደ ፊልም አለፈ። ያን ጊዜም ልቤ በህመም ተመታ። አንደበቴን አልፎ ሊወጣ የነበረውን ጩኸት እንደምንም አፈንኩት። አይኔን ስገልጠው የስነ ስቅለቱ ስዕል ፊት ለፊቴ ነበር። ጌታ ሆይ፣ ይህንን ሁሉ መከራ የተቀበልከው ለኛ አይደል? ያየሁትን ነገር ማንም ሊሸከመው ወይም ሊገልጠው አይቻለውም። ይህንን ሁሉ ለኛ ስትል ተቀበልክ። በነጋታው ወደ ቄስ ቡትሮንስ ሄጄ ያየሁትን ነገርኳቸው። ከአስተያየታቸው ያየሁት ነገር ምን እንደሆነ ተረዳሁ። መምህረ ትህትና የሆኑት ቄስ ቡትሮንስ ረጋ ብለው ኢየሱስ ክርስቶስ ለአንቺ ሲል ምን ያህል መከራዎችን እንደተቀበለ እንድታውቂ ይፈልጋል አሉኝ። እኔም ለእርሱ ስል መከራን መቀበል አለብኝ፣ መስቀሉን መሸከም አለብኝ። እግዚአብሔር ሆይ እባክህ አበርታኝ፣ በድካሜም ጊዜ ጽናትን አድለኝ አልኩኝ። ከተወለድኩ ጀምሮ ያለ ብርቱ ህመም ወይም ያለ ኦፕሬሽን ወይም ያለ አደጋ ያሳለፍኩት ዓመት አልነበረም። በየጊዜው ለሞት የሚያደርስ አደጋ ያጋጥመኝና እግዚአብሔር በተአምራት ከሞት አፋፍ ይመልሰኛል። 1988 ዓመተ ምህረት ግን ያለ አንዳች ችግር ነው ያለፈው። ጌታ ሆይ ስለ ጥበቃ በፊትህ ሰግጄ አመሰግንሃለሁ። እግዚአብሔርም ይህ ሁሉ የመጣሽበት አንቺን ለማሰቃየት ሳይሆን ትዕግስትንና ጽናትን ገንዘብ ታደርጊ ዘንድ ነው አለኝ። ሐዋርያው ቅዱስ ጳውሎስ የተናገረውን አሰብኩት። ይህ ስለ ክርስቶስ ተሰጥቷችኋል፣ ስለ እርሱ መከራን ደግሞ ልትቀበሉ እንጂ ልታምኑ ብቻ አይደለም። ከዚህ ቃል አንተ መካሪ፣ አስተማሪና አጽናኝ መሆንክን ተረድቻለሁ። እኔን ለቀጣዩ ጉዞ እያዘጋጀኸኝ ነው። ያገባሁና የ3 ልጆች እናት ነኝ። ኑሮዬም በቤተሰቦቼ ዙሪያ የታጠረ ነው። ስራዬና ትምህርት ቤቴ ለእኔ የመንግስቴ ግዛቶች ነበሩ። እዛ ራሴን ንግሥት አድርጌ ኖሬያለሁ። ከዚያ በላይ ልወደው የምችል ነገር አገኛለሁ ብዬ አስቤም አላውቅ ነበር። አሁን ግን ለኔ ስትል ስታነባ ካየሁት እንባ በላይ ምንም ዋጋ ያለው ነገር እንደሌለ ተረዳሁ። እነሆ ቸርነትህ በእኔ ላይ ይስራ፣ ሁሉን ቻይነትህ በእኔ ይገለጥ፣ ሊደረስበት የማይቻለው ታላቅነትህም ይነገርለት። ከ1964 እስከ 1983 ድረስ በትዳር ኖሬያለሁ። የትዳር ቆይታዬ አጭር የሆነውና በቀላሉ ሊያበቃ የቻለው ያለ ምክንያት አልነበረም። የእግዚአብሔር ዕቅድ በውስጡ ነበረበት። በሚያዝያ 1980 ከባድ የሆነ እጢ ይዞኝ እህቴ በምትሰራበት አይኔ ሻምፕስ ዩኒቨርሲቲ ሆስፒታል ተገኝቼ ነበር።
እጢው የማህፀን ካንሰር ነው ተባልኩኝ። በዚያም ምክንያት ኦፕሬሽን ተደረግኩ። የኦፕሬሽኑን ህመም መቋቋም ተስኖኝ ራሴን ሳትኩ። ጥልቅ በሆነ የጨለማ ገደል የወደቅኩ ነበር የመሰለኝ። በሽታው ከባድ የሆነ ጥንቃቄ ስለሚያስፈልገው ባለቤቴ አስፈላጊ በሆነው ጊዜ መጠራት እንዲችል የስልክ ቁጥሩን በሆስፒታሉ እንዲያስቀምጥና በተጠራም ጊዜ ፈጥኖ እንዲደርስ ተነገረው። ከ2 ቀናት በኋላ ዶክተሩ እየመረመረኝ እያለ አፈፍ ብዬ ነቃሁ። ከዚያም ራሱን የሳተ ሰው የሚያሰማውን አይነት ጩኸት አሰምቼ እንደገና ወደቅኩ። በዙሪያዬ የነበሩት ሁሉ በህይወት መኖር ያለመኖሬን ለማረጋገጥ ይጥሩ ጀመር። በመጨረሻም ተስፋ ስለቆረጡ ቀጥሎ ሊመጣ የሚችለውን የባሰ ነገር መጠባበቅ ያዙ። ራሴን ከሳትኩበት ስነቃ ባለቤቴን አጣሁት። የጤንነቴን ሁኔታ መጀመሪያ ለእርሱ መንገር ነበር የፈለግኩት። ሰዎችን ልኬ ባስፈልገውም ላገኘው አልቻልኩም። በመጨረሻም በእኔ ጤንነት ምክንያት የተፈጠረበትን ጭንቀት ለመርሳት ቢሮው ገብቶ ነበር የተገኘው። ሊመጣ ይችላል ብሎ የገመተውን መጥፎ ዜና ለመስማት ስለሰጋ ነበር ይህንን ያደረገው። ከፊቱ ላይ ይሄው ይነበብ ነበር። በቀዶ ጥገናው ምክንያት ከደረሰብኝ ህመም ይልቅ ይህ የእርሱ ተግባር አመመኝ። የጤንነቴን ሁኔታ አየት እንኳን ሳያደርግ እንዲያ ባደገኛ ሁኔታ መሆኔን እያወቀ እንዴት ቢሮ ሊገባ እንደቻለ ሊገባኝ አልቻለም። ይህ ሁኔታ በጣም ነበር የተሰማኝ። በዚህ የተነሳም ከእርሱ ለመለየት ወሰንኩ። እናም ሊታመም በማይችል መንገድ በ1983 ዓመተ ምህረት ተለያየን። አንድ ቀን መልከ መልካምና ረጅም ከሆነው ወንድ ልጄ ጋር በእግራችን እየተጓዝን እያለን የተፈጸመውን ነገር አልረሳውም። ከእርሱ ጋር ጎን ለጎን ሆነን በመንገዱ ዳር እያወራን ስንጓዝ ብስክሌት የሚነዳ አንድ ሕፃን ልጅ ትከሻዬ ላይ ገጨኝ። ልጁ ሆን ብሎ ሳይሆን ከመኪና ሲሸሽ ነበር የገጨኝ። ሚዛኔን ስቼ እግሬ ላይ ስለወደቅኩበት ቁርጭምጭሚቴን ወለም አለኝ። ልጄም ወዲያውኑ ወደ ሆስፒታል ወሰደኝ። አጥንቴ ከመሰበሩም በላይ በውስጤ ደም ይፈሰኝ ነበር። ከታመምኩ በኋላ ወደ ወንድሜ ቤት ተወሰድኩ። በዚያም 2 አስጨናቂ የሆኑ ቀናትን አሳለፍኩ። ከህመሙ በላይ ያሳሰበኝ መጽሐፍ ቅዱስን ለማንበብና ወደ ቤተ ክርስቲያን ለመሄድ አለመቻሌ ነበር። በሁለተኛው ቀን ሌሊት እርፍ ጨብጬ እንዴት ወደ ኋላ እመለሳለሁ እያልኩ እጨነቅ ነበር። ከዚያም አምላኬን እባክህን ፈውሰኝ ብዬ ከልቤ ለመንኩት። በነጋታው ጠዋት የወንድሜ ሚስት ቀሰቀሰችኝና ዛሬ እኮ ድብን ብለሽ ነበር የተኛሽው አለችኝ። እግሬን አየሁት፣ ድኗል። ካልጋ ወረድኩና መሬት ላይ ቆምኩ። የህመሙ ስሜት አይሰማኝም። ምንም የተለየ ነገር አላደረኩም። በኢየሱስ ክርስቶስ ስም ጸለይኩ። በስሙ የሚለመን ነገር ሁሉ ይፈጸማልና ፈወሰኝ። የኢየሱስ ክርስቶስ አባት እግዚአብሔር ክብርና ምስጋና ይግባው። ልጆቼ ሊጠይቁኝ መጡ። ወንዱ ልጄ የዶክተሩን ትዕዛዝ ጥሼ በእግሬ ቆሜ ስላየኝ ደስ አላለውም። ለመቆም 10 ቀን ይቀርሻል እኮ አለኝ። እኔም ወደ ቤት እመለሳለሁ አልኳቸው። ይህንን ሐሳቤን ሁሉም አንድ ሆነው ተቃወሙኝ። በዚያም ተብሎ በዚህ ግን መሄድ አለብኝ። ገላዬን ልታጠብ ልብሴን ሳወልቅ በውስጥ ደም የፈሰኝ ከነበረው ቦታ ላይ የመስቀል ምልክት በትንሹ ታየኝ። እናም እርፍ ጨብጦ ወደ ኋላ መመለስ እንደማይገባ ተረዳሁ። አቤቱ ይቅር በለኝ። ከማንም በላይ አንተን እወዳለሁ። ፍቅርህን ከምንም ነገር ጋር ሊያነጻጽሩት የማይቻል ነው። ያንተ ብቻ ነኝ። ወደፊትም ያንተ ብቻ ሆናለሁ። ያ የመስቀል ምልክት እግሬ ፈጽሞ እስኪድን ድረስ ለ3 ሳምንታት ያህል እዚያው ነበር። እግሬ ሲድን መስቀሉም ተሰወረ። የትምህርት ዘመኑ እያለቀ ነው። የመመዝገቢያ ፈተና የመስጫው ጊዜ ተዳርሷል። በተቻለ መጠን ምንም ያልተፈጠረባት ሰው መስዬ ለመታየት ሞከርኩ። ስራዬን መልቀቅ እንዳለብኝ ይገባኛል። እግዚአብሔርን በዚህ ጉዳይ ይረዳይ ዘንድ ለምኜዋለሁ። በትምህርት ቤቱ ያለው ሰው ሁሉ አሁን በተለየ መንገድ ነው የሚያይ። በእኔ ላይ የሚያዩትን አስገራሚ ለውጥ ሁሉም በንቃት ነው የሚከታተሉት። በጣም የምትቀርበኝ ጓደኛዬ የነበረችው የትምህርት ቤቱ ርዕሰ መምህርት እንኳን አሁን እየሸሸች ነው። ሁሉም ነገር እየተለየ መጥቷል። አንድ ቀን የትምህርት ቤቱ የማህበራዊ አገልግሎት ባለሙያ ወደ ቢሮ የመጣች ምናልባት የስነ ልቦና ችግር ገጥሟት ይሆን እንዴ ብላ አዝና ነበር። ምንድነው የሆንሽው? ዛሬ ድምጽሽን ሰምቶ የሚያውቅ አንድም ሰው የለም። ያቺ የምናውቃት ናህድ የት ሄደች? ስትል ጠየቀችኝ። ያቺ የምታውቋት ናህድ መሞቷን ልነግራት ፈልጌ ነበር። አሁን የምታያት ናህድ አዲሷ የኢየሱስ ክርስቶስ ልጅ የሆነችው
ናህድ መሆኗን ላበስራት ፈልጌ ነበር። ረጋ አልኩና አሁን ስለ አምላኬ በሚገባ ስላወቅ ይሆናል የተለወጥኩት። የድሮማ ድሮ አለፈ። አሁን አዲስ ኑሮ መኖር እፈልጋለሁ አልኳት። በእርግጥ ምላሼ ሊያረካት እንደማይችል ገብቶኛል። እርሷም የሚያስጨንቅሽ ነገር አለ ስትል ጠየቀችኝ። እኔም ፈገግ ብዬ ስታየኝ ችግር ያለብኝ ይመስላለሁ እንዴ ስል መለስኩላት። ነገሬ እንዳልጣማት እየታወቀባት አረ በጭራሽ ገጽታሽ ብሩህ ነው፣ ሁኔታሽን በመልካም ጤንነት ላይ ያለሽ መሆኑን ያሳያል። ነገር ግን እንዲህ በአንድ ጊዜ ልውጥ ያደረገሽ አንድ ነገር መኖር አለበት አለች። እኔም መልሼ በዚህ መልኩ ስለተረዳሽኝ አመሰግንሻለሁ። ምንም ችግር እንደሌለብኝም ላረጋግጥልሽ እወዳለሁ። ምንም ችግር የለብኝም። ስለተጨነቅሽልኝ ግን አመሰግንሻለሁ አልኩና ሸኘኋት። አያሌ ረዣዥምና አስጨናቂ ዕለታት ነጎዱ። ለእግዚአብሔር ምስጋና ይግባውና የትምህርት ዘመኑም ተጠናቀቀ። ትምህርት ቤቱም ለበጋው የረፍት ጊዜ ተዘጋ። እኔም ከጓደኞቼ ጋር ልዩ ልዩ ቅድሳት መካናትን ለመሳለም እቅድ ነደፍኩ። ክርስቲያን ጓደኞቼ በየጊዜው ቤቴ እየመጡ ይጠይቁኝ ነበር። መዝሙር በመዘመርና ጸሎት በመጸለይ አብረን እናሳልፋለን። ያ ጊዜ ማለት ብዙ አይኖች ይከታተሉኝ የነበሩበት ጊዜ ነው። የህንፃው ባለቤት መግባትና መውጣቴን ሁሉ በንቃት ይከታተል ነበር። ወደ እኔ የሚመጡትንም እነማን እንደሆኑ ማወቅ ይፈልጋል። እንዲያውም አንዳንድ ጊዜ ሊጠይቁኝ የሚመጡትን ማን እንደሆናችሁ አውቃለሁ፣ ብዙ የእናንተ አይነቶች በየጊዜው እየመጡ የት እንዳላችሁ ይጠይቁኛል እያለ መናገርም ጀምሯል። ከዚህ አፓርትመንት መልቀቅ እንዳለብኝ አሰብኩ። ነገር ግን ሌላ አፓርትመንት ማግኘት ቀላል አይሆንም። ችግሩን ችላ ብዬ ከእግዚአብሔር ጋር ባለኝ ህይወት መደሰቱን ቀጠልኩ። ሰኔ 7 ቀን 1989 ዓመተ ምህረት ቅዳሜ ቀን ከአንዳንድ ጓደኞቼ ጋር የአባ ብሶይን ገዳም ለመጎብኘት ሄድኩ። በዚህ የሚገኙ አንዳንድ አበው ያየሁትን ራእይና እግዚአብሔር የሰራውን ድንቅ ስራ ምስክርነቱን በቴፕ እንድቀዳ ጠየቁኝ። ስቀዳውም ሙሉ ስሜንና በዚህ ስራ ውስጥ የተሳተፉትን ሁሉ በዝርዝር እንድጠቅሳቸው መከሩኝ። እኔም በነገሩ ተስማማሁ። እነዚያ አበው ይህ ነገር ሚስጥር ሆኖ እንደሚጠበቅና ከዚያ ገዳምም በምንም አይነት እንደማይወጣ ቃል ገቡልኝ። እኔም ምስክርነቱን ቀዳሁት። የበጋው የረፍት ወራት አለቀና ትምህርት ቤት ተከፈተ። ወደ ትምህርት ቤት ለመግባት ከበሩ ስደርስ አካባቢው አፈነኝ። መተንፈስ አልቻልኩም ነበር። መረጋጋት አቃተኝ። ከጥቂት ደቂቃዎች በኋላ አብረውኝ የሚሰሩት ሙስሊሞች ሁሉ በአሽሙርና በንቀት ተቀበሉኝ። ደነገጥኩ። እንዴት ነው በእኔ ላይ እንዲህ ሊሆኑ የቻሉት? ከዚያ በፊት እኮ ቢሮዬ ፊት እንኳን ሊቆሙ ይፈሩ ነበር። ዛሬ ግን በሽሙጥ ያዩኛል። እንዲያውም አንዳንዶቹ በንቀት ይህንን ዓለምና የሚመጣውን ዓለም አጣች፣ ምናልባትም እስከ ዓለም ፍጻሜ የተረገመች ሆና ትኖር ይሆናል፣ መቼም እርሷን መግደል መታደል ነው ይላሉ። እንዲህ የሆኑት ለምን ይሆን ብዬ ለራሴ ምክንያቶችን ማሰብ ጀመርኩ። ከዚያም ምክትል ርዕሰ መምህርቷን ለመጠየቅ ሄድኩ። ሙስሊም ናት። ገና ስታየኝ ፊቷን አዞረች። እኔም ምን ተፈጠረ? እንዲህ የምትሆኙ ስለምንድን ነው ስል ጠየኳት። በንዴትና በተጠራጣሪነት ስሜት ውስጥ ሆና ደግሞ ምን ችግር አለ ታያለሽ? አሁን ምን እንደተፈጠረ አታውቂምና ነው አለችኝ። እመኚኝ ምንም አላውቅም ስል መለስኩላት። ላምንሽም አልችልም፣ መጀመሪያ እንደማታውቂ ማይልኝ አለችኝ። አልምልልሽም፣ የአምላኬን ስም በከንቱ አልጠራም ስል መለስኩላት። እርሷም ወይ ጉድ፣ ለመሆኑ አንቺ ፈጣሪን ታውቂዋለሽ አለችኝ። ያለ ጥርጥር አምላኬንም አውቀዋለሁ፣ ያለ እግዚአብሔር በቀር ሌላ አምላክ የለም አልኳት። ጮኸችብኝና በያ ይህንን ቃል ጨርሺው ስትል አፋጠጠችኝ። ምን ማለት እንደፈለገች ያልገባኝ መስዬ ለማለፍ ፈለግኩ። መልእክተኛው መሐመድ ነው የሚለውን እንድጨምር እንደፈለገች ገብቶኛል። የተናደድኩ መሰልኩና እንዴት ብትንቂኝ ነው? አዝናለሁ። አንቺ ሳትይኝ እኮ መናገር የምችል ሰው ነኝ ብያት ጥያት ወደ ቢሮዬ ተመለስኩ። መቼም የለወጠኝን ምክንያት ሳያውቁት አልቀሩም። ግን እንዴት ሊያውቁ ቻሉ? ጥቂት ቆይቶ አንዲት ክርስቲያን የሥራ ባልደረባዬ የመጣችና የእኔን ስም፣ የሳሚያን ስም፣ የሞፊድን ስምና የሌሎችንም ስም የጠቀስኩበትንና ምስክርነት የሰጠሁበትን ካሴት ተባስቶ በየሰው እጅ መግባቱን ነገረችኝ። ያንን ካሴት ለካ ሙስሊሙም ክርስቲያኑም እየተቀባበለ ይሰማው ጀምሯል።
የዛሬ 21 ቀን የተቀዳ ካሴት እንዴት ይህንን ያህል በአንድ ጊዜ ሊዳረስ ቻለ? ደግሞስ በጥብቅ ሚስጥር እንዲጠበቅ ቃል ተገብቶልኝ አልነበረም እንዴ? ራሴን ልስት ትንሽ ነበር የቀረኝ። እንዴት በሙስሊሞች እጅ ሊገባ ቻለ? ቀዝቃዛ ውሃ በላይ ላይ የተቸለሰብኝ መሰለኝ። አሁን ምን ማድረግ ነው ያለብኝ? በዚህ ሁኔታ እዚህ ትምህርት ቤት አንዲት ደቂቃም ቢሆን መቀመጥ የለብኝም። እናም ቶሎ ብዬ ወደ ቤቴ የተመለስኩ። ቆስያለሁ። በኃይል እንደተመታ ሰው ነው የቆሰልኩት። ግራ ነው የገባኝ። መድኃኒት በሆኑት የእግዚአብሔር እጆች ላይ ራሴን ብጥል ይሻለኛል አልኩና አምላኬ ሆይ ምን ማድረግ ይሻለኛል? ትምህርት ቤት ውስጥ ሊገሉኝ እንደደረሱ አይተሃል። የሚናገሯቸውን ቃላትና የሚያዩትን አስተያየት መሸከም አልችልም። እባክህ ድካሜን አበርታ እያልኩ መጸለይ ጀመርኩ። ያን ጊዜ ተነሽና መኖሪያ ቀይሪ፣ ማንም ሊያጠቃሽና ሊነካሽ አይቻለውም የሚል የእግዚአብሔርን ድምፅ ሰማሁ። ተመስገን ጌታዬ፣ ዘወትር ትመራኛለህና። ስራዬን መልቀቁ ቀላል ነበር። ቤቴን ለቅቄ ሌላ ቤት ማግኘት ግን አስቸጋሪ ነው። የለም እንዲሆኝ መጨነቅ የለብኝም፣ በአንተ ጥበቃ አተማመናለሁና። ልቦናዬን ሰብሰብ አድርጌ በዚያን ዕለት በቤተ ክርስቲያን ጉባኤ መኖሩን አስታወስኩ። እዛ መሄድ አለብኝ፣ ምናልባትም የሚያጽናና ነገር አገኝ ይሆናል አልኩና ወጣሁ። ቤተ ክርስቲያን ስደርስ አንዷን ጓደኛዬን አገኘኋት። እርሷም አያድ ከተባለ ኢንጂነር ዘመዷ ጋር አስተዋወቀችኝ። እርሱም አሁን ባለሽበት ቤት መኖር ተስማምቶሻል ሲል እንዳጋጣሚ ጠየቀኝ። እኔም እግዚአብሔር ለምን ወደ ጉባኤው እንደጠራኝ አስተዋልኩ። ከዚህ አካባቢ ወጥቼ ክርስቲያኖች በብዛት በሚኖሩበት አካባቢ መኖር እንደምፈልግ ገለጥኩለት። እርሱም ሐሳቤን በመቀበል አንድ ሕንፃ የሚገነቡ ሁለት ወንድማማቾች እንደሚያውቅና በሚገነቡትም ሕንፃ ላይ አንዲት ትንሽ ክፍል ለኪራይ ማዘጋጀታቸውን ገለጠልኝ። ከጥቂት ቀናት በኋላ አነጋግሬያቸው እነግርሻለሁ አለኝ። በቀጣዩ ቀን ትምህርት ቤት ሄጄ መልቀቂያዬን አስገባሁ። ርዕሰ መምህርቷ መልቀቂያዬን በፍጥነት ነበር ያጸደቀችልኝ። የወረዳው ትምህርት ቢሮም በፍጥነት ነበር መልቀቂያዬን ያጸደቀው። በዚያው ዕለትም መልቀቂያዬ ለትምህርት ምክትል ሚኒስተሩ ቢሮ ተላከልኝ። እግዚአብሔር ኃያል ነገሮችን ሁሉ በፍጥነት እያስኬደልኝ ነበር። ጌታ ሆይ ላንተ ምስጋና ይድረስህ። አቤቱ ደካማነቴን ተመልክተ ብርታትን አድለኝ። ከእነርሱ የሚመጣብኝን አስፈሪውን ነገር ሁሉ ለመቋቋም እችል ዘንድ በፊትህ ሞገስን ስጠኝ። እያዩኝ ዓይናቸውን እንዳያናግሩኝም አንደበታቸውን ያዝ። በትምህርት ሚኒስቴር የመጨረሻው መልቀቂያ እስኪሰጠኝ ድረስ ባንተ ኃይልና እርዳታ በፊታቸው በጽናት ቆም ዘንድ አበርታኝ። በማግስቱ ቀን አያት ደወለልኝና ሁለቱ ተቋራጭ ወንድማማቾች በሰሩት ሕንፃ ጣራ ላይ ያለውን አንድ ክፍል ሊያከራዩኝ መስማማታቸውን ገለጠልኝ። ቀጠሮ ይዘን አብረን በመሄድ ቤቱን አየነው። ገና በደንብ ባይጠናቀቅም ክፍሉ ግን በጣም ያምራል። ወር በማይሞላ ጊዜ ውስጥ ሊያጠናቅቁት ቃል ገቡልኝ። አካባቢውን ዘወርወር ብዬ ሳማትር ከመንገዱ ባሻገር የእመቤታችን ቤተክርስቲያን መኖሩን ተመለከትኩ። ሐሳቤን ሰብሰብ አድርጌ ጸሎት በልቤ ያደረስኩ። ወዲያውኑ ሁለት ሰዎች ከጣራው ላይ ሊወረውሩኝ ሲታገሉ በራእይ ያየሁ። ዘወር ስል ማንም በአካባቢ የለም። እንዴት አስፈሪ ነገር ነው! ምን ሊደርስብኝ ይሆን? ደስታዬ ፍጹም እንዳይሆን የመጣ ነገር ይሆን እንዴ? ስሜቴን ተጭኜ ወደ ቤቴ ተመለስኩ። የቤቱን ግንባታ መጠናቀቅ አለመጠናቀቁን የምመለከት መስዬ ደግሜ ወደ አካባቢው አመራሁ። ያው ስሜት እንደገና ረበሸኝ። እንዲያውም አሁን ከበፊቱ ይልቅ ባሰብኝ። ምን ማድረግ እንዳለብኝ ግራ ተጋባሁ። ወደ ቤቴ ስመለስ በልቦናዬ በጸሎት ላይ ነበርኩ። ጌታ ሆይ ይህንን ስሜት መረዳት አልቻልኩም። የነገርከኝ መልእክት ምንድን ነው? ይህንን ነገር ለቄስ ቡትኖርስ ለመንገር አሰብኩ። ቄስ ቡትኖርስን ለማነጋገር ወደ ቤተ ክርስቲያን ሄድኩ። ነገር ግን የት እንዳሉ በትክክል ሊነግረኝ የሚችል ሰው አጣሁ። ሰዎቹ የሚመልሱልኝ ነገር እርስ በርሱ የሚጣረስ ነው። አንዳንዶች እረፍት ላይ ናቸው፣ ሌሎቹ ታመው ተኝተዋል፣ ሌሎቹም ሌላ ነገር ይነግሩኛል። ጉዳዩ ለኔ ሊገልጡልኝ ከሚችሉት በላይ ሚስጥራዊ መሆኑን ተረዳሁ። በዚህ ሁኔታ ጥቂት እንደቆየው አንዱ የቤተ ክርስቲያኑ ዲያቆን መጣና አስደንጋጩን መርዶ አረዳኝ። ከ2 ቀናት በፊት የመንግስት የደህንነት ኃይሎች ቄስ ቡትሮንስን ይዟቸው ሄደዋል። ስቅስቅ ብዬ አለቀስኩ።
ለኔ የሚወዱኝ አባቴ ነበሩ። ጥያቄን ሁሉ ልረዳው በምችለው መንገድ የሚመልሱልኝ አባት ነበሩ። የሚያጋጥሙኝን ችግሮችና ፈተናዎች ሁሉ የማማከራቸው አማካሪ ነበሩ። ኢየሱስ ክርስቶስ በሳቸው አድሮ ስራ ሲሰራ እመለከት ነበር። እባክህን ደጉና ሩህሩሁ ጌታ ሆይ እርዳቸው፣ አጽናቸውም፣ ኃይልህንም ስጣቸው። ባደልካቸው ጸጋ የተነሳ ጽኑ አባት መሆናቸውን አውቃለሁና እኔም ይህንን መርዶ ሰምቼ እንዳልናወጥ እርዳኝ ብዬ ጸለይኩ። ከቤተ ክርስቲያኑ ልወጣ ስል ቄስ ቡትኖርስ ተለቀው በአንድ ገዳም ውስጥ እንዳሉ ሰማሁ። ወደ አዲሱ አፓርትመንት የመዘዋወርበት ቀን ደረሰ። ቀኑ እየቀረበ በሄደ ቁጥር ፍርሃቴም እየጨመረ መጣ። ደግሞ አሁን ያለሁበትን ቤት እንደምለቅ ለባለቤቱ ነግሬዋለሁ። ስለሆነም ወደ ኋላ ማለት አይቻልም። ይህንን እያሰብኩ ዕቃዬን በማዘጋጀት ላይ ያለው አስቸኳይ መልእክት አለ ብሎ ኢንጂነር አያት ደወለልኝ። በቶሎ መገናኘት አለብን ስላለኝ ወደ ተቀጣጠርንበት ቦታ ሄድኩ። እንደተገናኘን የህንፃው ባለቤቶች ሊያገኙኝ እንደሚፈልጉ ነገረኝ። ሁለቱን ወንድማማች ተቋራጮች ስናገኛቸው የነገሩኝ ነገር አስደንጋጭ ነበር። አንደኛው ክፍሉ ልናከራይሽ ባለመቻላችን እናዝናለን አለኝ። ለምን ስል ጠየቅኩት። በመንግስት የደህንነት ቢሮ ለሚሰራ ጓደኛዬ አንቺ ወደዚህ ህንፃ እንደምትገቢ ስነግረው በማናቸውም መንገድና ህድን ለመርዳት እንዳትሞክር፣ በመንግስት የደህንነት አካል እጅ የምትፈለግ ሴት ናትና እርሷን ሲረዳ የተገኘ ሁሉ አስፈላጊው እርምጃ ይወሰድበታል ሲል አስጠነቀቀኝ በማለት አስረዳኝ። መርዶ አጥንት የሚሰብር ነበር። ያንን አፓርትመንት በጎበኘሁት ቁጥር ይሰማኝ የነበረውን ያንን የሚዘገንን ስሜት አስታወስኩት። አሁን ከሆንኩት ነገር ይልቅ ከጣራው ላይ የሚወረውሩኝ የተሻለ ነበር። አዝኜና ተስፋ ቆርጬ ወደ ቤቴ ተመለስኩ። ጉዳቴ ከባድ ሆነ። ልሸከመውም አልተቻለኝም። እባክህን ረድኤትህን አሁኑኑ ላክልኝ፣ ይህንን መከራ እንዳልፈው እባክህን እርዳኝ ብዬ ጸለይኩ። ወዲያውም የሆነው ሁሉ ለአንቺ መልካም ነው፣ ይህንንም በኋላ ትረጅዋለሽ። እባክሽን ተረጋጊ፣ ነገ ገዳሙን ስትጎበኚ መፍትሄ ታገኛለሽ የሚል የእግዚአብሔርን መልስ ሰማሁ። በነጋታው በናጥራን ሸለቆ የሚገኙትን ገዳማት ለመሳለም ሄድኩ። በዚያ ጉዞ ሳሚር የተባለ አንድ ጨዋ ክርስቲያን አገኘው። የደረሰብኝን ሁሉ በሰማ ጊዜ መዲናት ናስር በሚባለው የካይሮ ክፍለ ከተማ የሚገኝ የአጎቴ አፓርትመንት አለ፣ ሊያከራየው ስለሚፈልግ በጋዜጣ ላይ ማስታወቂያ ወጥቷል አለኝ። ለጉዳዩ ቀጠሮ ይዘን ተለያየን። ያንን የወንድማማቹን ህንፃ ስጎበኝ ለምን የስጋት ስሜት ይሰማኝ እንደነበር ገብቶኛል። ያንን ህንፃ ብከራየው ኖሮ ሰው ሁሉ ወዴት እንደሚሄድና ከየት እንደሚመጣ ሊከታተለኝ ይችል ነበር። ስለዚህም እግዚአብሔር ከዚያ ችግር ጠበቀኝ። አሁን ግን ሰው የማያውቀው ቦታ አዘጋጀልኝ። ኮንትራቱን ተፈራርሜ ቁልፉን ተቀበልኩ። በቪክቶር ከተማ 10ኛው መንገድ ዳር የሚገኝ ባለ 1 መኝታ ክፍል ቤት ነው። ዋጋውም ርካሽ ነበር። ለኛ መልካም የሆነውን ሁሉ የምታዘጋጅ ጌታ ሆይ ምስጋና ላንተ ይሁን። ይህንንም ቦታ ያዘጋጀህልኝ አንተ ነህ። ህዝብ ከሚበዛበት ቦታ የራቀ ብቻዬን ለመሆን የሚያስችል ቦታ ነው። ሳሚር ቤቱን ጠጋገነልኝ፣ የኤሌክትሪክ መስመሩንም ዘረጋ። የትምህርት ቢሮው አሁን ካለሁበት ቦታ ስለሚርቅ በየጊዜው ጉዳይን ለማስጨረስ መመላለስ አዳጋች ነበር። እናም የትምህርት ሚኒስቴሩ መልቀቂያዬን በቶሎ ያጸድቁልኝ ዘንድ እንዲረዳኝ እግዚአብሔርን ለመንኩት። እርሱም የጠየቅሽውን ነገር በነሐሴ 1989 ታገኘዋለሽ ሲል መለሰልኝ። ልቤ ተረጋግቶ ተጽናናሁ። ወደ አዲሱ ቤቴም ለመግባት በሙሉ ልቤ ወሰንኩ። ሞፌድ የዕቃ መጫኛ መኪና ይዞልኝ መጣ። ሳሚርና ጓደኛውም አገዙኝ። አቤቱ ሞፌድን ከክፉ ነገር ሁሉ ጠብቀው ስል ጸለይኩ። በኤን ሻምስ የሚገኘውን አፓርትመንቴን ቀስ ብዬ ለቅቄ ወደ አዲሱ ቤት የገባው። በዚህ በለቀቅኩት ቤት ውስጥ ላለፉት 15 ወራት ኖሬበታለሁ። በቀጣዩ ቀን ወደ ትምህርት ቢሮ አመራሁ። የምክትል ሚኒስቴሩ ቢሮ ኃላፊ ሰላም አለኝና እንኳን ደስ ያለሽ፣ ሚኒስቴሩ አጽድቀውልሻል አለኝ። ከዚህ በፊት መልቀቂያ አቅርቤ ስለተፈቀደልኝ በሚል ተደስቼ አላውቅም። ይህ ሁሉ የሆነው ባንተ ነው ብዬ አምላኬን አመሰገንኩት። መልቀቂያዬን ራሴ ወስጄ ለትምህርት አስተዳደሩ አስረከብኩ። እግዚአብሔር ስለተጨመረበት
ሁሉም ነገር በፍጥነት ይከናወን ነበር። ከዚያ ስወጣ ሞፌድንና ሳሚያን ስለ ሁኔታው ልነግራቸው ወደ ትምህርት ቤት እግረ መንገዴን ጎራልኩ። ቢሮዬን ለመጨረሻ ጊዜ የገባሁበት። መሬቱ በአረንጓዴ ምንጣፍ አሸብርቋል። መስኮቱን ከምንጣፉ ጋር በሚስማሙ ሻተሮች አሸብርቀውታል። ስዕሎቹም ግድግዳውን አሳምረውታል። ክፍሉ በውስጡ 3 ጠረጴዛዎችን ይይዛል። የእኔንና የሁለቱ ረዳቶችን፣ የትምህርት ቤቱ ፈተናዎች የሚቀመጡበትና የፈተና ማባዣው ማሽን ያለበት ክፍል በመሆኑ ልዩ ጥበቃ ይደረግለታል። ለመጨረሻ ጊዜ የቢሮዬን ዙሪያ ገባ ማተርኩት። እንዴት ባለ ብሬትና ትዕቢት በዚያ ቢሮ ውስጥ እሰራ እንደነበር አስታወስኩ። በትምህርት ቤቱ ውስጥ የሚገኙ ዋና ዋና ኃላፊነቶችን በመውሰድ ያደረግኩትን ትግልና የትምህርት ቤቱ አድራጊ ፈጣሪ ለመሆን እንድችል የተጠቀምኩባቸውን ዘዴዎች ሁሉ አስታወስኳቸው። እንዴት ያለው ከንቱ ነበርኩ! አሁን ግን ጌታ ሆይ አንተን ለመከተል ስል ሁሉንም ተውኳቸው። ሁሉም ነገሮች ከንቱዎች ናቸው። የሐዋርያው የቅዱስ ጳውሎስ ቃል ምን ያህል ጥልቅ ምስጢር እንደያዘ አሁን ገባኝ። መፍቅሬ ሰብ እግዚአብሔር ሆይ ባንተ ፍቅር ውስጥ ስንኖርና ምን ያህልም እንደምትወደን ስናውቅ ሁሉም ነገር ለኛ ዋጋ ቢስ ይሆናል። አንተ ለኛ ሁሉም ነገራችን ነህና። ሞፌድ ቀድሞ የሚያደርገው እንደነበረው ወደ ቢሮዬ የመጣና አጠገቤ ተቀመጠ። ልጄ መስሎ ነው የሚሰማኝ። ቀና ብዬ አየሁትና ግን ሞፌድ የሌሎችን ስሜት ስረግጥና እንዲህ ያልተገባ ነገር ሁሉ ስናገርህ ለምን ነበር የምትታገሰኝ ስል ጠየቅኩት። እንዲህ ሲል ነበር የመለሰልኝ። ከ2 ዓመት በፊት 4 ክርስቲያን ተማሪዎችና 2ቱን ክርስቲያን መምህራንን ፖስተር ለጥፈዋል ብለሽ መርማሪ እንዲጠራ ስታደርጊ እያነባሁ በእግዚአብሔር ፊት ቆሜ ልጆቼ እንድታስጨንቅና እንድታስፈራራ ይህችን ሴት ለምን ዕድል ትሰጣታለህ ብዬ ጠየቅኩት። በሕልሜም በአንድ በዛፎች በተሞላ ጫካ ውስጥ ራሴን አገኘሁት። ዛፎቹ ግንድና ቅጠል እንጂ ፍሬ አልነበራቸውም። መሬቱ በድርቅ ምክንያት በትልቁ ተገምሷል። የማየው ነገር ሁሉ አሳዛኝ ነገር ነው። በመካከል ግን አንድ ታላቅ ዛፍ ብቅ አለ። ቅርንጫፎቹም እስከ ሰማይ ደረሱ። አያሌ ለምለም ቅጠሎችንም አወጣ። የዛፉን ውበት እያደነኩ ፊት ለፊት ቆሜ ነበር። ነገር ግን የዚህ ዛፍ ትርጉሙ ሊገባኝ ስላልቻለ አምላኬ ሆይ ሥራ ታላቅ ነው፣ ነገር ግን በእነዚህ ዛፎች አማካኝነት ልታስተምረኝ የፈቀድከውን ነገር ልረዳው አልቻልኩም ስል ጠየቅኩት። አንድ ጎላ ያለ ድምፅም ከናህድ አትለይ፣ በቀጣዩ ጊዜም እግዚአብሔርን በናህድ ውስጥ ታገኘዋለህ አለኝ። ባየሁትና በሰማሁት ነገር እየተገረምኩ ከእንቅልፌ ነቃሁ። ናህድ የእግዚአብሔርን ሥራ ልናይባት የምንችል ፍሬያማዋ ዛፍ ትሆናለች ማለት ነው። የማይታመን ነገር ቢመስልም እግዚአብሔር ግን እንዲህ እንዲሆን ፈቅዷል። እናም ልቀበለው ይገባኛል ብዬ አሰብኩ። ስለዚህም ከአንቺ አልለይም ነበር። ክርስቲያን የሆነችውን ርዕሰ መምህርት እስክታባረሪያት ድረስ ከሚደርስብሽ ጥቃትና ችግር ሁሉ አንቺን ለመከላከል እተጋ ነበር። ያንን ነገር ስትፈጽሚ ግን አሃ ያየሁት ህልም ከሰይጣን የመጣ እንጂ ከእግዚአብሔር አልነበረም ማለት ነው ብዬ አመንኩ። ይህች ሴት እኮ ችግር ፈጣሪ ናት አልኩና ወደ ቤቴ ገብቼ ላንቺ ባደረግኩት ነገር በመጸጸት አለቀስኩ። በዚያ ሌሊት አስደናቂ ህልም አየሁ። ሰፊና ንጹህ በሆነ ጎዳና ላይ በመጓዝ ላይ ነበርኩ። በሰማዩ ላይ ብርሃናቱ ፈክተዋል። አይኖቼን ወደ ሰማይ ሳነሳ ብልጭ ድርግም በሚሉ ከዋክብት የታጀበ አንድ የሚያበራ ትልቅ መስቀል አየሁ። ቀጥሎም እንዲሁ በተመሳሳይ ሁኔታ የታጀበ የሚያበራ ትንሽ መስቀል ተመለከትኩ። በልቤም የማየውን ነገር ትርጉም አልተረዳሁትም ስል ጌታዬን ጠየቅኩት። ከዚያም ትልቁ መስቀል ተሰወረና ያንቺን መልክ አየሁት። ቀጥሎም ትንሹ መስቀል ሲሰወር የልጅሽ መልክ መጣ። እኔም ድምፄን ከፍ አድርጌ ይህ ሊታመን የማይችል ነገር ነው፣ በእውኑ ናህድና ልጇ በሰማይ የሚያበሩ መስቀሎች ናቸውን? የማይታመን ነው አልኩ። ነገሩ ግን እየተደጋገመ 3 ጊዜ ሲፈጸም አየሁት። በሦስተኛውም ጊዜ ጌታዬ ሆይ ሁሉን ቻይ እንደሆንክ የሚሳነህም ነገር እንደሌለ አምናለሁ አልኩኝ። ስነቃ አንቺ ወደ ርትዕት ሃይማኖት የተጠራሽ ሰው መሆንሽን እርግጠኛ ሆኜ ነበር። እግዚአብሔር ባንቺና በልጅሽ ሊሰራ ስለፈቀደው ሥራ አመሰገንኩት። ያ ቀን ደርሶ እግዚአብሔርን የማመሰግንበትን ቀን ስናፍቀው ኖርኩ። እናም ይኸው ዘወትር አመሰግነዋለሁ። ለእኔ የገለጠልኝን ሁሉንም እስኪፈጽም ድረስ ላለፉት 2 ዓመታት ያንን በሕልሜ ያየሁትን ነገር ከማየው ነገር ጋር ሁሉ ሳዛምደው ኖርኩ ነበር ያለኝ። ሞፌድን አየሁት። ለኔ ተወዳጅ ልጄ ነው። ያንን ኢየሱስ ክርስቶስን ያየሁበትን ራእይ ለሞፌድ ስነግረው የሆነውን ነገር አስታወስኩት። እግዚአብሔር ላለፉት 2 ዓመታት
በብርሃን እኔን የከበበበትን ዘመናት አስታወስኳቸው። እያንዳንዱ ቀን ካመጣው ነገር ጋር በፍጥነት አለፈ። ዛሬ ምርጫዬን መፈጸም እችላለሁና አምላኬን አመሰግነዋለሁ። እርሱን እንድመርጥና በዚያውም እንድጽናና አድርጎኛልና። ተወዳጇ ሳሚያ መጣችና አቅፋ ሳመችኝ። እርሷ ለእኔ እናቴም እህቴም ናት። ከዚያም በፊት ተሰምቶኝ የማያውቅ አንዳች የደስታ ስሜት ተሰማኝ። ከልቤ ወዳታለሁ። እርሷንም እንደ ሌሎቹ ለምን ነበር የማትፈሪኝ? ደግሞም እኮ እኔን ስትቀርቢኝ በሙሉ ጥንካሬና በራስሽ በመተማመን ነበር። ክርስቲያኖች እኔን እንዳትቀርቢኝ ሲያስፈራሩሽ፣ አንቺ ግን ቸል አልሽው። ይህንን ሁሉ ጀግንነት ከየት አገኘሽው ስል ጠየኳት። ሳሚያ የደስ ደስ ባለው አይኗ እያየችኝ ወደ ሄልሜት ኤልዘይቱን ከፍተኛ ሁለተኛ ደረጃ ትምህርት ቤት የመዘዋወሪያው ደብዳቤ ሲደርሰኝ በጣም ነበር የደነገጥኩት። ክርስቲያኖችን ከመጉዳት ፈጽማ ከማትመለስ ትዕግስት የሚባል ካልፈጠረባት እንደ ናህድ ካለች ዲን ጋር እንዴት መስራት እችላለሁ? ዋናዋ ርዕሰ መምህርትን ብትሆን ክርስቲያኖችን የምጠላ ናት። ጉዳዩ ስላሳሰበኝ ለመጸለይ በእግዚአብሔር አልጋ ያመራሁ። በህልሜም እብነ በረድ በሚመስል ተዳፋት ላይ ቆሜ ነበር። የቆምኩት ከፍታ ቦታ ላይ በመሆኑ ቆሻሻው ሊደርስብኝ አልቻለም። አጠገቤ የውሃ ቧንቧ ነበር። ቀጥሎም ንጹህ ኩሬ ይታየኛል። ከዚያም ፓትርያርክ ቄርሎስ መጡ። አቡነ ቄርሎስ እጅግ የምወዳቸው ቅዱስ ናቸው። ከማረፋቸው በፊት ብዙ ጊዜ እየሄድኩኝ ይጠይቃቸው ነበር። እርሳቸውም ሳሚያ እጅሽን ታጠቢ አሉኝ። እኔም እጄ እኮ ንጹህ ነው ስል መለስኩላቸው። እርሳቸው ግን ደግሞ ሂጂና እጅሽን ታጠቢ አሉኝ። እኔም እጄን ታጠብኩና ወደ እርሳቸው ተመለስኩ። ይህ ነገርም 3 ጊዜ ተደጋገመብኝ። ከዚያም ፓትርያርክ ቄርሎስ እጃቸውን አነሱና ወደ ሄልሜት ኤልዘይቱን ትምህርት ቤት ሂጂ፣ በዚያ አንድ የተለየ ተልእኮ ተሰጥቶሻል አሉኝ። ከእንቅልፌ ስነቃ ጸሐፊ የሆንኩኝ ይመስለኝ ነበር። እናም ስራውን ተቀበልኩት። አሁን ልረዳው ያልቻልኩትና በኋላ የሚገለጥልኝ አንድ ተልእኮ ይኖረኝ ይሆናል ብዬ አመንኩ። ከአንቺ ጋር ተቀራርበን ስለ ኢየሱስ ክርስቶስ መነጋገር ስንጀምር ወደዚህ ትምህርት ቤት የተላኩበት ተልእኮ አንቺ መሆንሽን አወቅኩ። እኔ ፊት በክርስቲያኖች ላይ ተፈጽሞ የነበረውን ክፉ ነገርና ስለ አንቺ የሰማሁትን መጥፎ ወሬ ሁሉ ወደ ጎን ትቼ እወድሽ ነበር። በመካከላችን ጠንካራ ወዳጅነት ተፈጠረ። ለምን እንደወደድኩሽ አሁን ገብቶኛል። በክርስቶስ ከሚኖር ፍቅር በላይ ጠንካራ ወዳጅነት ወዴት አለ አለችና ደግማ አቀፈችኝ። ልጄ ነሽ። ዳግም ልደትሽን የተቀበልሽው በእኔ እጅ ነው። ይህንን ባይኔ ለማየት በመቻሌ እድለኛ ነኝ። እንዳንቺ ያለውን ሰው ለማዳን እግዚአብሔር እኔን በመሳሪያነት በመጠቀሙ በረከትን አግኝቻለሁ አለችኝ። ቁልፎቼን ለርዕሰ መምህርቱ አስረከብኳት። ከሳሚያና ከሞፌድ ጋር ከነበረኝ በጎ ቆይታ በቀር ከዚያ በመውጣቴ የሚጸጽተኝ ነገር የለም። የፍቅር እመቤት የሆነችውን ድንግል ማርያምን በዚያ ክፍሌ ውስጥ ማየቴና ስሟ በተጠራ ቁጥር በክፍሉ ውስጥ ያውደኝ የነበረውን ያንን ልዩ መዓዛ አልዘነጋውም። አዲሱ ልደቴ የተጀመረው እዚህ ክፍል ውስጥ ነው። ቢሆንም የትም ብሄድ አንተ ከኔ ጋር እንዳለህ አምናለሁ። ጭቅጭቅ የማታውቀው ንጉሥ ከኔ ጋር ነህ። ምን ያህል ጠንቃቃ እንደነበርኩና የነበረኝንም ሀብት ሁሉ አንተ ታውቃለህ። ሁሉን ትቼ ተከተልኩ ለማለት አልችልም። ያንን ማለት ብችልም ማኖሮ ምንኛ ደስ ባለኝ ነበር። እነሆ የልቤን በር መታህ፣ ድምፅህንም ሰማሁ። ላንተ በሬን ለመክፈት እንድችልም ረዳኸኝ። ወደ ቤቴ ገባህና ከኔ ጋር እራት በላህ። በልቤ በአይምሮዬና በሐሳቤ ለኔ ሁሉንም ነገር ሆንክልኝ። ስለኔ ቆመህልኛል። ስለኔ ታስባለህ፣ ስለኔም ትወስናለህ። እውነታው ይህ ነው። ራሱን ከልቡ ለእግዚአብሔር አሳልፎ የሰጠ ቢኖር እግዚአብሔር ስለ እርሱ ይቆምለታል። የሚያይበት አይኑ፣ የሚናገርበት አንደበቱ፣ የሚሰማበትም ጆሮ ይሆንለታል። ከስራ ለመልቀቅ የሚሟሉትን አንዳንድ ነገሮች ለማጠናቀቅ ከ10 ቀናት በኋላ ለመመለስ ተነጋግሬ ከትምህርት ቤት ወጣሁ። ጌታ ሆይ አንተ ለቃልህ ታማኝ መሆንህን አምናለሁ። ከቀድሞ መኖሪያዬ ከኤን ሻምስ ወደ አዲሱ መኖሪያዬ ወደ ናስር ከተማ የተዘዋወርኩት በነሐሴ 1989 ነው። የመልቀቂያ ደብዳቤም ቃል በገባህልኝ መሰረት በነሐሴ 20 ቀን 1989 ዓመተ ምህረት ተጠናቀቀ። ምስጋና ላንተ ይሁን። በ10ኛው መንገድ ያለው መኖሪያዬ ብዙ ሕዝብ የማይበዛበት አካባቢ የሚገኝ ነው። ብዙዎቹ ቤቶች ባዶዎች ናቸው። እዚህ እንቅስቃሴን ማንም አይከታተልም። ማንም ማን እንደሆንኩ አያውቅም። ከጎረቤቶቼ ጋር ስለማልቀራረብ ማንም አያውቀኝም።
እግዚአብሔር በእኔ አድሮ የሰራውን ሥራ በየቦታው መመስከር ጀመርኩ። በየቤተ ክርስቲያኑ፣ በየገዳማቱ እንዲሁም ሁኔታው በፈቀደበት ቦታ ሁሉ። በጳጉሜ 4 ቀን 1989 የመልቀቂያ ሂደቱን ለማጠናቀቅ ወደ ትምህርት ቤቱ አመራሁ። ይህ ቀን ለመጨረሻ ጊዜ እዚያ ግቢ ውስጥ የገባሁበት ነው። ወደ ግቢው ስጠጋ ልቤን በጣም ይመታ ነበር። አንተ ግን ጌታ ሆይ መንገዴን ትመራይ ዘንድ ከኔ ጋር ነበርክ። ከስራ የመሰናበቻውን ቅጽ ለመፈረም ወደ ርዕሰ መምህሯ ቢሮ ገባሁ። ልክ መግባቴን ስታረጋግጥ በፍጥነት ወጥታ ቢሮዬን በላይ ላይ ቆለፈችና ሙስሊሟን ምክትል ርዕሰ መምህርቷንና ረዳት ዲኑን ጠርታ ማንም እንዳይገባ በሩን እንዲጠብቁ ነገረቻቸው። ተመልሳ ስትመጣ ልታወርድብኝ ያሰበችው መከራ ከፊቷ ላይ ይነበባል። መልቀቂያሽን ከመፈረሜ በፊት ስላንቺ የሰማሁት እውነት መሆኑንና ለመሆኑን ማረጋገጥ እፈልጋለሁ አለችኝ። እኔም ረጋ ብዬ ምንድነው ስለኔ ለማወቅ የምትፈልጊው ስል መለስኩላት። አሁን ክርስቲያን ሆነሻል ወይስ አልሆንሽም ስትል ጠየቀችኝ። ይህንን ነገር የነገረሽን ሰው ራሱን ለምን አትጠይቂውም አልኳት። ምክትሏም ድምጿን ከፍ አድርጋ ዙሪያ ጥምጥም መሄዱን ስተሽ በቀጥታ መልሽልኝ አለችኝ። ከእርሷ በላይ ጮክ ብዬ እኔ 47 ዓመቴ ነው፣ የተማርኩና ባለ ዲግሪ ነኝ። እናም ማንም በእኔ ህይወት ውስጥ ጣልቃ እንዲገባ አልፈቅድም ስል ተናገርኳት። ምክትል ርዕሰ መምህርቷ ወደ እኔ ሮጥ ብላ መታ በሁለት እጆቿ እየናጠችኝ አንቺ በእስልምና እህቴ ነሽ፣ እስልምና ደግሞ ማንም ስህተትን የተመለከተ ያርመው ይላል። በመሆኑም በማናቸው መንገድ አንቺን ማስተካከል አለብኝ አለች። በዚህ ጊዜ እደ ልቦናዬን ዘርግቼ እግዚአብሔርን ወደ እኔ ተመልከት፣ እርዳኝም፣ አቤቱ እኔን ለመርዳት ፍጠን አልኩ። ከዚያም ወደ እርሷ መለስ ብዬ በረጋ መንፈስ ማን ነው ይህንን ያለሽ ብዬ ጠየቅኳት። ርዕሰ መምህርቷ ፈጠን ብላ ወደ እኔ በመቅረብ ነገሩ ልታበርደው ፈለገችና እስልምናን ከክርስትና ጋር ያነጻጸርሽ በማጥናት ክርስትና ትክክለኛ መሆኑን አረጋግጥሽ ማለት ነው ብላ ጠየቀችኝ። እኔም ፈርጠም ብዬ ፈጽሙ እኔ እንደዚህ አላልኩም አልኳት። እርሷም ቀጠል አድርጋ ወይንስ ቅድስት ድንግል ማርያም ክርስቲያኖችን ማሳደድ እንድታቆሚ ነገረችሽ አለችኝ። አሁንም ጠንከር አድርጌ እኔ እንደዚህ አልተናገርኩም አልኳት። በሰጠሁት ምላሽ እግዚአብሔርን ክጄ ይሆን እንዴ ብዬ በማሰብ በህልሜ አየሁ ነው ያልኩት አልኩና ያየሁትን ነገር በዝርዝር ነገርኳት። ነጭ የሚስብ በትከሻው የወረደ ወርቃማ ጸጉር ያለው አይኖቹ እንደ ባህር ውሃ ሰማያዊያን የሆኑ እኔን አነጋገረኝ። እኔም ቃል ገባሁለት። እናም በእያንዳንዱ ጊዜ ቃሉን በመጠበቅ ላይ ነኝ ስል አብራራሁላት። ርዕሰ መምህርቷ እና ማን ነው ልትይኝ ነው ብላ አፈጠጠች። እኔም መልአከ እግዚአብሔር አልኳት። ተያይተው ግራ ተጋቡና አሁን እርግጠኛ ሆነን አነጋገርሽ ግራ የሚያጋባ ነው፣ መልስሽ ጥርጣሬያችንን ግልጽ አደረገልን። በህይወት መቆየት አይገባሽም፣ ከመንግስትም ጥሮታ ማግኘት አይገባሽም፣ ለሰራሹ ስራ ዋጋሽን ማግኘት አለብሽ አሉኝ። ያን ጊዜ ጥንካሬ ጨመረልኝና ፈርሚ፣ እዚህ ወረቀት ላይ ፈርሚ ብዬ በርዕሰ መምህርቷ ላይ ጮኩባት። ደንግጣ ወንበሯ ላይ ዘፋለች። ከዚያም በፍጥነት መልቀቂያዬን ፈርማ ሰጠችኝ። እኔም ተቀብያት ወደ በሩ ፈጠን ብዬ አመራሁ። እንዳልወጣ ለማገድ ከበሩ ጀርባ አንድ አግዳሚ ወንበር ተጋድሟል። ወንበሩን አሽቀንጥሬ ጣልኩት። ይህንን አቅም ከየት እንዳገኘሁት ይገርመኛል። ቀጥዬ ወደ ግቢው በር በሩጫ ተጓዝኩ። ርዕሰ መምህርቷና ምክትሏ እየሮጡ ይከተሉኝ ነበር። ሊይዙኝ ግን አልቻሉም። በጥርጣሬና በስጋት ስሜት ተውጬ በመንገድ ላይ ስጓዝ ከርዕሰ መምህርቷና ከምክትሏ ጋር የነበረኝን ሁኔታ እያሰብኩት ነበር። ያንን ከበባ እንዴት ላመልጠው ቻልኩ? በመንገድ ስጓዝ እያለቀስኩና ህመም እየተሰማኝ ነበር። አይነ ልቦናዬን ወደ እግዚአብሔር አነሳውና ጌታ ሆይ ይቅር በለኝ፣ ደካማ መሆኔን ታውቃለህና ወደ አንተ ለምናለሁና እርዳኝ፣ ደካማነቴን ይቅር ብለህ ብርታትን አድለኝ ብዬ ጸለይኩና ወደ ቤተ ክርስቲያን ሄድኩ። እዚያ ስደርስ በእግዚአብሔር እቅፍ ውስጥ የገባው ያህል ተሰማኝ። ያገኘኋቸው ጓደኞቼ የሆኑ ሰዎች መጥተው ስላንቺ ሲጠይቁኝ ነበር ብለው ነገሩኝ። ከንግግራቸው የመጣው ሰው ባለስልጣንና ክርስቲያን ያልሆነ መሆኑን ገመትኩ።
ውስጥ ገብተው እየጠበቁኝ መሆኑንም ነገሩኝ። እኔም ፈጠን ብዬ ወደ ቤቴ ተመለስኩ። ርዕሰ መምህርቷና ምክትሏ ያቆሰሉኝ አሁንም ያመኛል። እናም አሁን ደግሞ ሌላ ቁስል የሚሸከምበት አቅም የለኝም። በእቅፉ ውስጥ መሆኔን ስለማምን ምን ማድረግ አለብኝ ስል እግዚአብሔርን ጠየኩት። እርሱም ቤትሽን አሁኑኑ ለቀሽ ውጪ ሲል መለሰልኝ። ልቤ በህመም ተመታ። የት መሄድ እችላለሁ? ሁሉም ሰው ሊያስጠጋኝ ፈቃደኛ አይደለም። ሁሉም ሲያየኝ ይሸሻል። ከኔ ጋር መታየትን ሁሉም ይፈራዋል። በነጋታው ለሞፌድ ልደውልለት ብዬ ወጣሁ። የእግዚአብሔር መንፈስ ያደረበት ሰው ስለሆነ እንደተለመደው ሊረዳኝ ፈቃደኛ እንደሚሆን አምናለሁ። ነገር ግን ምን ያደርጋል፣ ከራስ ፀጉሬ እስከ እግር ጥፍሬ የሚጠዘጥዝ መርዶ ነበር የሰማሁት። ሞፌድ ተይዞ ታስሯል። ሞፌድ ታሰረ። ለምን? ምን ወንጀል ሰርቶ ነው? አቤቱ በምህረትህ እባክህ ጎብኛው። ልጅህ መሆኑን አውቃለሁ። ልቤ በስቃይ ተመታ። ሞፌድ የታሰረው በእኔ ምክንያት ነው ብዬ አዘንኩ። መልሼ ደግሞ አይደለም ጌታ ሆይ ያንተ ፈቃድ ስለሆነ ነው። እባክህ አሁንም ያንተ ፈቃድ እንጂ የኔ አይሁን። ሁሉም ነገር በእጅህ ነው። ወደ ቤቴ ብመለስ እኮ ልቀቂው ነው ያልከኝ። በዚህ አይነቱ ሐሳብ ስዋዥቅ ሴቷ ልጄ ልትጠይቀኝ መጣች። ፖሊስ ትላንትና ቤታችን መጥቶ ሲፈልግሽ ነበር አለችኝ። ስላንቺ የምናውቀው ምንም ነገር እንደሌለ አድራሻሽንም እንደማናውቅ ነገርናቸው። ከዚያም ወደ ትምህርት ቤትሽ ሲሄዱ ከ2 ቀናት በፊት መልቀቅሽ ተነገራቸው። የት እንደምትኖሪ ማንም እንደማያውቅ ርዕሰ መምህርቷ ነገረቻቸው አለችኝ። አሁን ጌታ ሆይ ጥበቃህና እረኝነትህ በዙሪያዬ ናቸው። ብርቱ ክንድህ እንደሚደግፈኝ አምናለሁ። ፖሊሶቹ ትምህርት ቤት የሄዱት ስራዬን ከለቀቅኩ 2 ቀናትና ቤቴን ከለቀቅኩ በኋላ መሆኑ ያንተን ስራ ይናገራል። በዘይቱን የነበረኝን ቤት ታዩ ስትለኝ ላንቺ ደህንነት ሲባል ነው ያልከኝ ትክክል ነበር። በትምህርት ቤቱ ያሉት ሁሉ ወደ ዘይቱን መዘዋወሬን ያውቁ ነበር። ሁሉን ቻይ የሆነው ጌታ እቅድ ግን እኔን ጠበቀኝ። ቄስ ቡትኖርስ በቁራጭ ወረቀት ጽፈው የሰጡኝን ቃል አስታወስኩት። እነዚያ ዘውትር እንዳረሳቸው የነገሩኝን ቃላት አሰብኩ። ጌታ ያላዘዘውን የሚልና የሚፈጽም ማን ነው? ወደ እስክንድሪያ ለመጓዝ ወሰንኩ። መጀመሪያ ግን በትምህርት ሚኒስቴር የሚከናወነውን የጡረታ ሂደት ማጠናቀቅ አለብኝ። ወደ ትምህርት ቢሮ ልደርስ ስል ደስ የማይል ስሜት ተሰማኝ። ውስጤ ሰላም ሊኖረው አልቻለም። ራሴን ለማረጋጋት ሞከርኩና አንተ ግን አቤቱ ከኔ አትራቅ፣ አቤቱ ጉልበቴ እኔን ለመርዳት ፍጠን የሚለውን የዳዊት መዝሙር በልቤ እየደጋገምኩ መጸለይ ቀጠልኩ። ነገሮቹ ሁሉ ባልታሰበ ሁኔታ አለቁልኝ። የቀረኝ ነገር ቢኖር የአገልግሎት ክፍያ ቼክ መቀበል ብቻ ነው። ገንዘቡ ጊዜ ስለሚወስድ ከሳምንት በኋላ እመለሳለሁ ብዬ ወጣሁ። ወደ እስክንድሪያ ሄጄ ከሳምንት በኋላ እመለሳለሁ ወይም ሴቷን ልጄን ልካትና ትቀበልልኛለች። ለጉዞ ለመዘጋጀት ወደ ቤቴ ስመለስ ይህ ቀን በዚያ ቤት ለመኖር የመጨረሻዬ ቀን ይሆናል ብዬ አላሰብኩም ነበር። ይህንን አፓርትመንት ቁልፉን ገዝቼ ለመግባትና ውስጡን ለማስተካከል ብዙ ገንዘብ አውጥቻለሁ። ተራ ቤት ቢሆንም ለኔ ግን ተመችቶኝ ነበር። አሁንም ቢሆን ጌታ ሆይ ያንተ ፈቃድ እንጂ የኔ አይሁን። በነጋታው ጠዋት 12 ሰዓት ላይ ተገናኝተን ከጓደኛዬ ጋር ወደ እስክንድሪያ ሄድን። መንገድ ላይ የአባ ብሶይን ገዳም ለመሳለም ቆሟል። ከዚህ በፊት ይህንን ገዳም ለመሳለም መጥቼ ነበር። በሚስጥር እንደሚጠብቁት ቃል ገብተውልኝ እዚህ ገዳም ለሚኖሩ መነኮሳት ምስክርነቴን ቀድቼ ሰጥቻቸው ነበር። ግን ምን ያደርጋል ያ ቴፕ በመላዋ ግብጽ ተባስቶ ተበተነ። ያንን ካሴት የሰጠሁትን መነኩሴ በቁጣዬን ተመለከትኩት። አሁን በስር ላይ ያለውን ሞፌድን አሰብኩት። ሳሚያን ምን አድርገዋት ይሆን? ጌታ ሆይ በእርግጥ ይህ ሁሉ ያንተ ፍቃድ እንደሆነ አምናለሁ። ስለዚህም ለምን ሆነ ብዬ ጣልቃ አልገባም። ሕይወቴንና ያለኝን ሁሉ ላንተ ሰጥቻለሁ። በዚያም አንተን ደስ የሚያሰኝህን ሁሉ አድርግ። አንተ ሩህሩህ አባቴ ነህና ላንተ መልካም የሆነውን ሁሉ እፈጽማለሁ። እስክንድሪያ ስደርስ የተወሰኑ ጓደኞቼ የተቀበሉኝና አጋሚ ውስጥ ወደሚገኝ ቪላ ወሰዱኝ። አካባቢው ጸጥታ የነገሰበት ነው። ለእረፍት መጥተው የነበሩት ተከራዮች በሙሉ ለቀውት ሲሄዱ እኔ ብቻ ነበርኩ ያለሁት። ጓደኞቼ ወደ እስክንድሪያ ሲመለሱ እኔ እዚያው ቀረሁ።
ለልጄ ደውዬ ወደ ትምህርት ቢሮ ሄዳ ገንዘቡን እንድትቀበልልኝ ነገርኳት። አሁን የቀረኝ ነገር ቢኖር እርሱ ብቻ ነው። እግዚአብሔር ሆይ አሁን ልመናዬን በእግር ስር ጥያለሁ። በመከራ ውስጥ ነኝ። ከባዱን ሸክምም እየተሸከምኩ ነው። እባክህን እርዳኝ። እነሆ ሸክሜን እግር ስር አሳርፌያለሁ። እባክህን ወደ እቅፍህ አስገባኝ። የዓይኔን እንባ የቁስሌንም ደም እባክህን ጥረግ። ላንተ ክብር ምስጋና ይግባህ። በችግራችን ወቅት መደገፊያችን ነህ። በዚያች ምሽት በእስክንድሪያ ከተማ ያየሁትን ራእይ ያረሳውም። እኔን በርህራሄ እያየኸኝ ከፊትህ ደም ሲወርድ አየሁ። ይህንን ሁሉ የተቀበልከው ለኔ ብለህ ነው። ያንን ስቃይ ዘወትር አስበዋለሁ። ይቅር በለኝ። ለኔ ስትል ምን ያህል መከራ እንደተቀበልክ አውቃለሁ። እኔም ላንተ ስል መከራን መቀበል ይገባኛል። እርዳኝ። መስቀሉን ተሸክሜ አንተን መከተል እችል ዘንድ ኃይልና ጽናትን ስጠኝ። በሳምንቱ ማለቂያ ሴቷ ልጄ ከጓደኞቿ ጋር መጣች። የአገልግሎት ገንዘቤን ለመውሰድ ወደ ትምህርት ቢሮ ስትሄድ ለእርሷ እንደማይሰጣትና እኔ ራሴ መውሰድ እንዳለብኝ ፐርሶኔሉ የነገራት መሆኑን ገለጠችልኝ። በትምህርት ቢሮ የሕዝብ ግንኙነት ስራ አስኪያጅ የሆነችውን እህቴን እንድትቀበልልኝ ልኪያት ነበር። ነገር ግን ናህድ በሀገሪቱ የደህንነት መስሪያ ቤት ስለምትፈለግና የአስተዳደሩ ዋና ስራ አስኪያጅም በሰጠው መመሪያ መሰረት ገንዘቡን ራሷ ናህድ እንጂ አንቺ መውሰድ አትችይም ብሎ እንደመለሳት ነገረችኝ። እህቴም 3 አማራጮች ያሉት መልእክት በልጄ በኩል ላከችብኝ። የስለላው ቢሮ ሹም ከሆነው የእህቴ ባል ጋር ወደ ደህንነት ቢሮ ሄዳለሁ። ከዚያም የቤተ መንግስቱ ፓይለት ከሆነው ከሌላዋ እህቴ ባል ጋር ሆነን በተሰራጨው ቴፕ ውስጥ ያለው ቃል ውሸት መሆኑንና ይህንን ለመናገር የቻልኩትም በቄስ ቡትኖርስ መሪነት ካህናቱ ጫና ስላሳደሩብኝ መሆኑን መግለጥ፣ ካህናቱ በቴፕ እንድቀዳ ያታለሉኝ መሆኑን ማስረዳት ነው። ከዚህም በተጨማሪ የመጀመሪያውን የቴፕ ምስክርነት የሚያስተባብል ሌላ ቴፕ እቀዳለሁ። በዚህ ከተስማማው ሰላማዊ መንገድ የሚከፈትልኝ ሲሆን ምንም አይነት ችግርም አያጋጥመኝም። በመጀመሪያው ሐሳብ ካልተስማማው ደግሞ ሁለተኛው አማራጭ አይምሮዬ ንክ እንደሆነ ተቆጥሬ እኔን ወደ ስነ አይምሮ ሐኪም ዘንድ በመውሰድ ቤተሰቦቼ ከልጅነቴ ጀምሮ የአይምሮ ችግር እንዳለብኝ ምስክርነት ይሰጣሉ። በመንግስት ካድሬዎች ዘንድ ያላቸውን ከፍተኛ ስልጣን በመጠቀምም ምስክርነታቸው እንዲታመን ያደርጋሉ። ከእህቶቼ የአንደኛው አባል የአካባቢው መስተዳድር ምክትል አስተዳዳሪ ነው። የሌላኛው አባል ደግሞ በቋንቋና ስነ ልሳን ኮሌጅ የእንግሊዘኛ ቋንቋ ፕሮፌሰር ነው። ከነዚህም በተጨማሪ አንደኛው ወንድሜ የአደረጃጀትና ጠቅላላ ስርዓት ቢሮ ዋና ስራ አስኪያጅ ነው። እነዚህ ናቸው እንግዲህ ስለ እኔ የአእምሮ ችግር የሚመሰክሩት። የመጨረሻው አማራጭ ደግሞ ቤተሰቦቼ ማንም ሳያያቸው እኔን ጠልፈው በመግደል ሊቀብሩኝ ይችላሉ። ምክንያቱም መጀመሪያውኑ ጠፍታለች ብለው ለሚመለከታቸው አካል ሁሉ በመናገር እያስፈለጉኝ ስለሆነ አላገኘናትም ማለት ብቻ ይበቃቸዋል። ከዚህም ሌላ ደግሞ በማናቸውም የአውሮፕላን ማረፊያዎች፣ ኬላዎችና የህዝብ መሰብሰቢያዎች ሁሉ ፎቶግራፊ ስለተለጠፈ ከሀገር መውጣትም ሆነ ከቦታ ወደ ቦታ መንቀሳቀስ የማይታሰብ መሆኑን አስረዳችኝ። ሐሳቡን ማውጣት ማውረድ ያስኩ። እህቴ ያለችው ሁሉ የምሯን አልመስልሻለኝ። እርግጠኛ ናት ወይስ ልታታልለኝ ፈልጋ ነው? አግኝቻት ነገሩን ሁሉ ላረጋግጥ ፈለግኩ። እውነትም በስልክ ስንገናኝ የመጀመሪያዎቹ 2 እድሎች ካልተጠቀምኩ የሚጠብቀኝ 3ኛው መሆኑን እየማለች ነገረችኝ። በደህንነት ቢሮ የሚሰራው ባሏም በ48 ሰዓት ውስጥ አስይዞ የሚፈልገውን ሁሉ በኃይል እንደሚያስደርገኝ ዛተ። እነዚህ ሁሉ ደጋግ ልቦች እንዴት ባለ ፍጥነት ተቀይረው ጨካኞች ሆኑ! ዓለም ከመርፊያዬን ይልቅ ጠበበችብኝ። እጅግ ከማዘኔ የተነሳ ሞትን ተመኘው። ያለሁበትን ቤት ያከራዩኝ ሰዎች የሆኑትን ሁሉ ሲያውቁ እኛም ችግር እንዳይፈጠርብን ቤቱን ልቀቂልን አሉኝ። የት ልሂድ? ምዕራፍ 6 አደን ተጀመረ። ጌታ ሆይ ለፈተና አጋልጣ አትሰጠንም፣ ብቻችንን እንድንሆንም አትተወንም። ከመከራው ጋር መውጫውን አብረህ ታዘጋጅልናለህ እንጂ። ኢንጂነር ሳሚር የደረሰብንን ችግር በመስማቱ ማእምራህ በተባለ ቦታ ወደሚገኝ ሌላ አፓርትመንት እንድንዘዋወር ለማድረግ እየጣረ መሆኑን ሴቷ ልጄ ነገረችኝ።
በአሁኑ ጊዜ የመዝናኛ ወቅቱ ስላለፈ በአካባቢው ማንም አይኖርም። ስለዚህም ማንም ስለማያውቀኝ በሰላም እኖራለሁ ብዬ አሰብኩ። ሳሚር መጣና ወደ ቦታው ወሰደኝ። እዚያም እንደተለመደው እኔን ትተውኝ እነርሱ ወደ ካይሮ ተመለሱ። እግዚአብሔር ብቻ አብሮኝ ነበረ። ከ3 ቀናት በኋላ የእግዚአብሔር ድምፅ ቀሰቀሰኝ። የሳሚርን አፓርትመንት በአስቸኳይ ለቅቄ መውጣት እንዳለብኝም ተነገረኝ። ደነገጥኩና ለምን ጌታ ሆይ ደግሞስ የት እሄዳለሁ ብዬ ወደ እግዚአብሔር ጮኩ። ከጥቂት ደቂቃዎች በኋላ ሴቷ ልጅ ደወለችልኝና ሳሚርን የመንግስት ደህንነት ኃይሎች ስለያዙት ቤቱን በአስቸኳይ ልቀቂ ስትል ነገረችኝ። ምን ላደርግ እችላለሁ? የትስ መሄጃ አለኝ? ወዲያውም እግዚአብሔር መልሱን ሰጠኝ። ወደ ገዳም ሂጂ፣ እዚያ መፍትሄውን ታገኛለሽ አለኝ። እኔም ወደ ገዳሙ አመራሁ። እዚያ ያገኙኝ አባት እኔን በሕይወት በማየታቸው ተደሰቱ። እግዚአብሔር ወደዚህ እንዲያመጣሽ እየለመንኩት ነበር አሉኝ። ቀጠል አድርገውም አንድ ወንድማችን የደረሰብሽን ስለሰማ የቤቱን ቁልፍ ሰጠን። ቤቱ የሚገኘው በእስክንድሪያ ከተማ መካከል ሲሆን ከፍታው ላይ ሆኖ ባህሩን የሚያሳይ ነው። ተከራዮቹ የሚፈልጉት በበጋው ጊዜ ብቻ በመሆኑ አሁን እዚያ ማንም የለም። አካባቢው በበጋ ለመዝናናት ለሚመጡ ቱሪስቶች የመቆያ ስፍራ በመሆን ነው የሚያገለግለው። የምትፈልጊውን ጊዜ ያህል መቆየት እንድትቺ ፈቅዷል አሉኝ። ጌታ ሆይ በእያንዳንዱ አስተንፋሴ ቁጥር ባከብርህም እንኳን ባመሰግንህም እንኳን ላንተ ጥበቃ ግን ውለታውን ለመክፈል አልችልም። እስከ ሕይወቴ ፍጻሜ እንኳን በፊትህ ብንበረከክ ለውለታህ በቂ አይሆንም። ትሰብራለህ፣ ትጠግናለህም፣ ታቆስላለህ፣ እጆችህም ይፈውሳሉ። እኛ አባት ለ2 ቀናት ያህል በካሊዮብ ከሚገኙት ቤተሰቦቻቸው ጋር እንዳሳልፍ ጋበዙኝና ሄድኩ። የልጆቼን ሁኔታ ለማወቅ በየጊዜው ደውልላቸው ነበር። አንድ ቀን ትንሿ ልጄ በጎረቤታችን ስልክ አትደውይልን፣ እዚያ ሆነን አንቺን ለማናገር እናፍራለን አለችኝ። እናም በታናሽ እህቴ ስልክ እንድደውልላቸው አሳሰበችኝ። የልጄ ሐሳብ አላስደሰተኝም። ለምን እንደዚያ ማድረግ ፈለጉ? ጎረቤታችን ጥሩ ሰው ናት። ልጆቿም እንደሷው ጥሩዎች ናቸው። ለልጆቼ በደወልኩ ቁጥር እነሱን ለማገናኘት አቅማምታ አታውቅም። ልጄን የሆነ ተንኮል ልትሰሩ ነው አይደል ስል ጠየቅኳት። እርሷም ምንም ክፋት የሌለበት እንደሆነና ከመጠን በላይ ተጠራጣሪ በመሆኔ ያለመደሰቷን ነገረችኝ። ስለዚህም በእህቴ ቤት ስልክ ልደውልላቸው ቀጠሮ ያዝኩ። የደወልኩት ከካህኑ ቤት ነበር። ወንዱ ልጄ የኔን ደህንነት አጥብቆ ለማወቅ የፈለገ ይመስል ሰላምታውን አረዘመው። እህቴ ልትረዳይ ብትፈልግም ከመጠን ያለፈ ለዘብተኝነት አየሁባት። የስልኩ ውይይት ከ15 እስከ 20 ደቂቃ ባለው ጊዜ ውስጥ አበቃ። ወዲያው የእግዚአብሔር ድምፅ ይህ ወጥመድ ነው ሲለኝ ተሰማኝ። አንቺን አጭበርብረው ያለሽበትን ቦታ ስልክ ለማወቅ የሰሩት ተንኮል ነው አለኝ። ከግማሽ ሰዓት በኋላ አንድ የሆነ ሰው ደወለና ከውጭ ሀገር ለዚህ ስልክ ባለቤት በፖስታ ዕቃ ስለተላከለት የባለቤቱን ስምና አድራሻ ለማወቅ ፈልጌ ነው አለና ጠየቀኝ። ደዋዩ የተላከው ፖስታ ስምና አድራሻ ሳይሆን የቤቱ ስልክ ብቻ እንደተጻፈበት ገለጠ። ወዲያውኑ ትንሿ ልጄ በእህቴ ስልክ እንድደውልላቸው ለምን እንደፈለገች ገባኝ። የእህቴ ባል ከቤተ መንግስቱ ጋር ግንኙነት ያለው ሰው በመሆኑ የካህኑን አድራሻ በስልኩ አማካኝነት በቀላሉ ለማግኘት ይችላል። ጌታ ሆይ እንዴት ያሉ ክፉዎች ናቸው! የሚፈልጉትን መረጃ በተለመደው መንገድ ለማግኘት ሰዓታት አይፈጅባቸውም። እናም ከዚህ ቦታ በአስቸኳይ ለቅቄ መውጣት እንዳለብኝ ገባኝ። ቶሎ ብዬ ከዚህ አካባቢ ወጣሁ። ልቤ በሐዘን ተመቷል። እህቴ፣ ወንዱ ልጄና ትንሿ ሴት ልጄ ከደህንነቶች ጋር ተባብረው ወጥመድ አጠመዱልኝ ማለት ነው። ወንዱ ልጄ እኮ እድሜን በሙሉ የምወደው ልጄ ነበር። የምወዳት ትንሿ ልጄና እህቴ። ይህንን ሳስበው ራሴን ልስት ምንም አልቀረኝም። የተፈጸመውን ሁሉ ማመን አልቻልኩም። ነገር ግን ወንድምም ወንድሙን፣ አባትም ልጁን አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና እርሱ ይድናል የሚለውን አስታወስኩ። ወደ ገባሬ ተአምራት ማርሚና ገዳም ሄድኩ።
ለማንም ስለማንነቴ ሳልናገር እዚያ 3 ቀናት ተቀመጥኩ። ገዳሙ ከካይሮ ደቡብ ምዕራብ 60 ኪሎ ሜትር ይርቃል። በየቀኑ ለቅዳሴ በጠዋት እነሳለሁ። ስጋው ደሙንም እቀበላለሁ። ቀሪውን ጊዜ ደግሞ በጸሎት አሳልፈዋለሁ። በዚህም ራሴን ለማረጋጋትና ለማጽናናት ቻልኩ። በ4ኛው ቀን የኛ የካህኑ ወንድም ሊወስደኝ ሲመጣ ገረመኝ። እኔም ፖሊሶች ስምህንና አድራሻህን እንደማያውቁ እርግጠኛ ነህ ስል ጠየቅኩት። ኧረ ፈጽሞ ፖሊስ ጨርሶ ሊመጣ አይችልም። ምናልባት ከፍርሃትሽ የተነሳ ነገሮችን በሐሳብሽ የምትሰያቸው ይመስለኛል። በይ ተነሽና እንሂድ። የተወሰነ ቀን ከቤተሰባችን ጋር ታሳልፊያለሽ አለኝ። ነገሩን በዚህ መልኩ ማቃለሉና አገላለጡም አልተመቸኝም። እናም ምን ማድረግ ይሻለኛል ብዬ አሰብኩ። ምርጫ የለኝም። ዕቃዎቼን ሰብስቤ ወደ መኪናው በመሄድ ላይ ያለው ይህ ሰው የመጣው ለፖሊስ አሳልፎ ሊሰጥሽ ነው የሚል የእግዚአብሔርን ድምፅ ሰማሁ። እናም ከድንጋጤ ብዛት ብርክ ያዘኝ። ጌታ ሆይ ምን ላድርግ? ልትወውና ወደ እስክንድሪያ ልሂድ? መወሰን አቃተኝ እኮ አልኩት። ከልጁ ጋር በመኪና መጓዝ ጀመርን። በመንገድ ላይ ያለን በልቤ በእጃቸው መውደቅን አልሻም፣ ርኅራኄ የሌላቸው አራዊት ናቸው፣ ለእነሱ አሳልፈ ትሰጠኛለህን እያልኩ ጸልይ ነበር። እግዚአብሔርም አትጨነቂ፣ በትክክለኛው ጊዜ አድንሻለሁ፣ ያን ጊዜም ሁሉም ስራዬን አውቀው ስሜን ያከብራሉ አለና መለሰልኝ። እኔም ጌታ ሆይ ደካማነቴን እርዳኝ፣ ይቅርም በለኝ፣ የምታድነኝ ከሆነ እባክህን ምልክትን ስጠኝ፣ እጅግም በጣም ፈርቻለሁና አልኩት። ወዲያውኑ ደመናት ፀሐይን ጋረዷት፣ ዝናብም ዘነበ። እባክህን ደመናው ይገለጥ፣ ዝናቡም ይቁም ስል እኔም አምላኬን ለመንኩት። ዝናቡ ሲያቆም ደቂቃ አልወሰደም። ደመናውም ተገለጠ፣ ፀሐይም በድጋሚ ወጣች። እኔም እግዚአብሔርን አመሰገንኩት። ልጁ መኪናውን የሚነዳው ቀስ ብሎ ነው። በካይሮ እስክንድሪያ የበረሃ ጎዳና ላይ ከ40 እስከ 50 ኪሎ ሜትር በማይል ነበር የሚያበራው። በየደቂቃው ደግሞ በስፖኪዮ ወደ ኋላ ያያል። የሚያደርገውን ነገር የማልከታተለው መሰልኩ። ከዚያም ቀስ ብለህ ለምን ትነዳለህ ስል ጠየቅኩት። መኪናው የቴክኒክ ችግር ስላለበት በፍጥነት ብነዳው እዚህ በረሃ ውስጥ ተበላሽቶ ይቀራል ብዬ ነው አለኝ። በዚያ ሰዓት ከአባ ብሶይ ገዳም ስትደርሱ አስቁሚውና ስራዬን ታያለሽ የሚል የእግዚአብሔርን ድምፅ ሰማሁ። እንደተባልኩት ከአባ ብሶይ ገዳም እርሻ ጋር ስደርስ አቁምልኝ አልኩት። መጀመሪያ እምቢ ሊለኝ ሞከረ። ነገር ግን ደጋግሜ ስጨቀጭቀው ለጥቂት ደቂቃዎች ሊያቆምልኝ ተስማማ። እዚያ ስደርስ ያጋጠመኝ ነገር የሚገርም ነው። መነኮሳቱ ሁሉ በካህኑ ቤት የደረሰውን ችግር ያውቃሉ። የት ነበርሽ? ፖሊስ በእኩለ ሌሊት መጥቶ የካህኑን ቤት እንደበረበረና ያገኘውን ሁሉ እንዳሰረ ታውቂያለሽ? ሲሉ ጠየቁኝ። አስቀድሜ የገመትኩት ነገር ቢሆንም አስደንጋጭ መርዶ ነበር። የካህኑን ወንድም በጥላቻ ዓይን አየሁት። እርሱም ይቅር በይኝ፣ ሽማግሌውን ካህን በጭካኔ ሲመቷቸው ስላየው ተፈተንኩ አለኝ። እኔም አይ ይቅር ብያለሁ፣ እግዚአብሔር ይቅር ይበልህ አልኩት። አሁን ግን መሄድ ያለበት ብቻውን ነው። ፈጽሞ ብቻዬን አልሄድም፣ እባክሽ አብረሽኝ ነይ ሲል ለመነኝ። አይምሮ ቢስ መሰልኩ እንዴ? ራሴን በራሴ አሳልፌ እንድሰጥ ትፈልጋለህ? አንዱ ያንተ ወንድም ምስክርነቴን በቴፕ እንድቀዳው ስሜንና አብረውኝ የነበሩትን አብሬ እንድቀዳ አደረገኝ። ያም መረጃ በገዳሙ ቤተ መጻሕፍት ውስጥ በሚስጥር እንደሚጠበቅ ቃል ገባልኝ። በቀጣዩ ቀናት ግን በመላው ግብጽ ተሰራጨ። ያ ሳያንስ አንተ ደግሞ በፍቃዴ እጄን ለፖሊስ እንድሰጥ ልታግባባኝ ትሞክራለህ አልኩት። እንዴት የተምታታ ነገር ነው! እያንዳንዷን የክፋት ጽዋ በመጎንጨት ላይ ነኝ። በኃይለኛ ጥፌ የተመታው ያህል ነው ያመመኝ። አንድ ሰው በሌላ ሰው ሲከዳ ምን ሊሰማው እንደሚችል ተረዳሁት። ጌታ ሆይ በማንም ላይ እየፈረድኩ አይደለምና እባክህን ይቅር በለኝ። ከአንተ ዘንድ ረድኤትን ካላገኘን በቀር እኛ ደካሞች ነንና ያላንተ ረድኤት ማንንም ልንቋቋም አንችልም። ከደቀ መዛሙርትህ አንዱ በከዳህ ጊዜ ተሰማህን አሁን እኔም ቀመስኩት። ከመከራህ ጥቂቷን እንድቀምሳት አድርገኸኛልና የተመሰገንክ ሁን። አሁን ምን ባደርግ ጥሩ ነው? በአባ ቢሾይ ገዳም የሚገኙት መነኮሳት ሁሉ መጡና ከበቡኝ።
ከመካከላቸው አንዱ ለፖሊስ እጅሽን መስጠት አለብሽ፣ መሸሹ አያዋጣሽም፣ ከበባው እየጠበበብሽ ነውና ማምለጫ አይኖርሽም አሉኝ። ሌላውም ቀበል አድርገው በአንገትሽ ዙሪያ ደም ተነክረሽ በሕልሜ አይቼሻለሁ፣ ትርጉሙም ለመገደል የታሰርሽ መሆኑን ያመለክታል አሉኝ። ሶስተኛውም ደግሞ ስለ ክርስቶስ ብለሽ ሰማዕትነትን መቀበል አትፈልጊም እንዴ? እርሱ እኮ ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ውረሱ ብሏል ብለው ጨመሩበት። ሁሉም ቢላዋ ይዘው ያለ ርኅራኄ ሊያርዱኝ የከበቡኝ መሰለኝ። እኔ ያን ጊዜ ለራሴ ምናልባት እኮ እውነታቸውን ይሆናል፣ እጄን መስጠት ሳይኖርብኝ አይቀርም ብዬ አሰብኩ። የእጅ ቦርሳዬን ከፈትኩና የያዝኩትን ሁሉ ለመነኮሳቱ ሰጠኋቸው። እጄን ለመስጠትም ወሰንኩ። መጀመሪያ ግን ወደ እስክንድሪያ መሄድና ንብረቴን መሰብሰብ አለብኝ። ምክንያቱም በዚህ ያሉትን ዶክመንቶች ፖሊስ ካገኛቸው ነገሩ ሊከብድብኝ ይችላል። ደግሞም ከኔ ጋር ለመሆን የመጣችውን ትልቋን ልጄን ወደ አባቷ እንድትሄድ በማድረግ እኔን ከሚጠብቀኝ መከራ እንድታመልጥ ባደርጋት መልካም ነው። መቼም በመንግስት የደህንነት ኃይሎች ሊደርስብኝ የሚችለው ነገር የዋዛ አይሆንም። ነገር ግን ከእሳቱ ጉድጓድ 3 ደቂቅን ያዳነ እግዚአብሔር እኔንም እንደሚያድነኝ አምናለሁ። ደግሞስ ለምን አያደርገውም? እኔ እኮ ለእርሱ ብርቅዬ ልጁ ነኝ። የካህኑ ወንድም ትቶኝ ለብቻው ሄደ። እኔ ግን በካይሮ እስክንድሪያ የበረሃ ጎዳና አጋማሽ በሚገኘው የእንግዳ ማረፊያ ከታላቋ ሴት ልጄ ጋር መቆየት ፈለግኩ። መቼም አንዱን የከባድ መኪና ሾፌር ብንለምነው ሳይወስደን አይቀርም። ወደ እስክንድሪያ ለመሄድ ለ1 ሰዓት ያህል ታክሲ ጠበቅን። ከዚያም የግሬ ሃውንድ አውቶቡስ ቆመልንና ወደ እስክንድሪያ ወሰደን። መንገድ ላይ በልቤ እግዚአብሔር ሆይ ይህ መጨረሻዬ ነውን? እውን ለመንግስት የደህንነት ኃይሎች እጄን መስጠት አለብኝን? እነርሱን አንተ ከኔ በላይ ታውቃቸዋለህ፣ የጭካኔያቸውን መጠን ታውቃለህ። እኔ ግን ያንን መቋቋም የማልችል ደካማ ነኝ። እባክህን በሚደርስብኝ መከራ ምክንያት እንዳልዳከም እርዳኝ እያልኩ ጸልይ ነበር። እርሱም ወዲያውኑ ድምፁን አሰማኝ። እጅሽን እንድትሰጪ ብፈልግ ኖሮ አሳልፎ ሊሰጥሽ መምጣቱን አልነግርሽም ነበር። የገዳሙን እርሻ እንድትጎበኝ የነገርኩሽም እዚያ እውነቱን እንድትረጂ ብዬ ነው። እንዲሁም አሳልፌ እንደማልሰጥሽ ምልክት ልሰጥሽ ብዬ ነው። ፈጽመሽ እጅሽን እንዳትሰጪ፣ ወደ እስክንድሪያ ሂጂና እዚያ ጠብቂ አለኝ። እስክንድሪያ ስደርስ በጣም ደክሞኝና ታክቶኝ ነበር። ያንተ ሰላም ግን አይምሮዬን ሁሉ የሚያሳርፍ ነው። መኖሪያዬን ወደ ሌላ ቦታ መቀየር አለብኝ። ምናልባት አንዱ አድራሻዬን ነግሯቸው ሊይዙኝ ይመጡ ይሆናል እያልኩ በሐሳብ ስላጋ ያንን ሌሊት በዛው ቤት እንዳሳልፍና ጠዋት ሌላ ቤት እንድፈልግ እግዚአብሔር መራኝ። በነጋታው አንዲት የተሟላች ክፍል ወዳለቻቸው ክርስቲያን ቤተሰቦች እግዚአብሔር መራኝ። በዚያው ቀን ያንኑ ክፍል በሊዝ ተከራየ ነው። በዚያ ቦታ ረዘም ላለ ጊዜ መቆየት እንድችል ለአከራዮቼ ስለ ማንነት ያልነገርኳቸውም። ካይሮ ደውዬ ጓደኞቼን ጠራኋቸው። አንደኛው ድምፄን ሲሰማ ማመን አልቻለም ነበር። እውነት አንቺ ናህድ ነሽ? ፈጽሞ ማመን እኮ ነው ያቃተኝ። የመንግስት የደህንነት ኃይሎች አግኝተውሽ እንደገደሉሽ ሰምተን ነበር። ወደ አንቺ መጠን እስክናይሽና የሆነውን ሁሉ ከአንቺ እስክንሰማ እባክሽን ካለሽበት ቦታ ወደ ሌላ አትሂጂ አለኝ። እንዳለውም ላስቸኳይ ጉዳይ ካልሆነ በቀር ከቤት ያልወጣም ነበር። አንድ ቀን የቤቱ አከራይ የክፍሌን መጥሪያ ደወል ደወለች። ወደ ውስጥ እንድትዘልቅ ስጋብዛት በኢየሱስ ክርስቶስ አምና ክርስቲያን ስለሆነች ሙስሊም ሴት ሰምተሻል? ስሟ ናህድ ይባላል አለችኝ። እኔም በፍርሃት ተውጬ ስለ እርሷ መስማቴን ነገርኳት። እርሷን በደስታ ተውጣ ክርስቶስን እንዴት በራእይ እንዳየችውና እንዴት እርሱ እንዳነጋገራት የሰጠችውን የምስክርነት ካሴት ገዝተነዋል አለችኝ። ታዲያ መንሻት ስል ጠየቅኳት። አዎ ያለ ጥርጥር ያንን የመሰለ ስልጣን፣ የትምህርት ደረጃ ያላት ያንን ከመሰለ ታላቅ ቤተሰብ የተወለደች ሴት እንዴት በውሸት ታሪክ ራሷን ለመከራ አሳልፋ ትሰጣለች ብለሽ ነው? ያየችው ነገር እውነት ካልሆነ በቀር አለችኝ። አምላክ ሆይ ክብር ምስጋና ይግባህ። ይህንን መስማት ብቻ ለኔ በቂ ነው። የኔን ጽድቅ ሳይሆን መጠን የሌለውን ክብርህን በኔ ለመግለጥ ወደህ ስለመረጥከኝ አመሰግንሃለሁ። ዛሬም ዘውትርም በስትንፋሴ ቁጥር ልክ አመሰግንሃለሁ። አብረን ወደ እርሷ ቤት ገባንና የምስክርነቱን ቴፕ አዳመጥ ነው።
ነገሩን ለመጀመሪያ ጊዜ ሰማው መሰልኩ። እኔ ግን እያንዳንዷን ነገር በአይነ ህሊናዬ መለከታት ነበር። ሲያልቅ ፖሊስ እስክንድሪያ ከተማ መሆኗን ደርሶበት እየፈለጋት ነው አሉ አለችኝ። አሃ እስክንድሪያ ለቅቄ የሆነ ቦታ መሄድ አለብኝ ማለት ነው። ይሁን እንጂ የሚረዳኝ ሰው እስካገኝ ድረስ መጠበቅ ነበረብኝ። ከ2 ቀናት በኋላ የማምነው አንድ ጓደኛዬ ሊጎበኛኝ መጣ። ሲያየኝ አይኑን ተጠራጠረው። አንቺ በእህትሽ ቤት ለልጆችሽ ስልክ እንድትደውይ ያደረገው ያለሽበትን ቦታ ለመለየት ሲል የመንግስት የደህንነት ኃይል ነው እኮ። እናም የስልኩን ባለቤት ስምና አድራሻ ሲያገኙ በእኩለ ሌሊት ፖሊስ አካባቢውን ከቦ መመንጠር ጀመረ። አንቺም በቦታው ሲያጡሽ ያገኙትን ሁሉ አሰሩ። ያለ ርህራሄ ሁሉንም መግረፍና ማሰቃየት ጀመሩ። በዚህ ምክንያት የቄስ ቡትሮስ ወንድም መከራውን መቋቋም ስላልቻለ አንቺን አሳልፎ ለመስጠት አሰበ። ወደ ማርሚና ገዳም በመጓዝ አንቺን አምጥቶ ሊሰጣቸው ተስማማ። አንቺን ያሳፈረበት መኪና በሚከታተሉት 2 የደህንነት መኪኖች ታጅቦ ነበር። አባ ብሶይ ገዳም እንደደረሳችሁ ስትቆሙ አልፈዋችሁ ሄዱና ጠበቋችሁ። ልክ የልጁ መኪና በዋናው መንገድ ላይ መጓዝ ሲጀምር ተከታተሉትና አብረውት ሄዱ። አንቺና ልጅሽ መኪናው ውስጥ ያላችሁ መስሏቸው ነበር። የካይሮ መግቢያ ኬላ እስኪደርስ ድረስ ተከታተሉት። ለ1 ሰዓት ተኩል ያህል ከአንቺ ርቀው ከነዱ በኋላ ነበር በመኪናው ውስጥ ያለመኖርሽን የተረዱት። የመንግስት ደህንነቶች መንገዱን ሁሉ ዘግተው ወደ ካይሮ የሚገቡ መኪኖችን ሁሉ መፈተሽ ጀመሩ። በፍተሻ እንዳላገኙሽ ሲያውቁ ወደ አባ ብሶይ ገዳም እርሻ ተመለሱና ፍለጋቸውን አጧጧፉት። በዚያ ሲያጡሽ ደግሞ ከፖሊስ ልታመልጥ ስትሸሽ ተገደለች ብለው አስወሩ ማለት ነው። አብሮሽ የነበረው ያ ልጅም በእስር ቤት በመሰቃየት ላይ ይገኛል። ሳሚር አፓርትመንት እንድታገኝ ረድተሃታል ተብሎ ታስሯል። የአንቺን የምስክርነት ቴፕ ሲያባዛ የተገኘ አንድ ሰውም እንዲሁ ታስሯል። የአንቺ ሴት ልጅ ጸሐፊው ሆና ትሰራ ስለነበረና አንቺንም በገንዘብ ስለረዳሽ ኢንጂነር ራሽድም ታስሯል። ሁሉም ክርስትናን በመስበክ እስልምና እንድትቀይር ያድርገዋል በሚል ወንጀል ተከሰዋል። አሁን ከእጃቸው እንዳመለጥሽ ስላወቁ በእስክንድሪያ ከተማ፣ በካይሮ እንዲሁም በመግቢያና በመውጫ በሮች መንገድ እየዘጉ ፍተሻቸውን አጠናክረዋል አለና የራሴን ታሪክ አጫወተኝ። እስክንድሪያን ለቅቄ ካይሮ ለመግባት ወሰንኩ። ሁሉንም ለኔ እንደሚሆን አድርገህ የምታከናውን አንተ ነህ። አንዷ ጓደኛዬ በእርሷ አፓርትመንት እንድቆይ ጋበዘችኝ። ዕቃዬን ሰብስቤ ወደ ካይሮ አመራሁ። የእስክንድሪያ መውጫ መንገድ ለፍተሻ ተዘግቷል። ከከተማው የሚወጡትን መኪኖች ሁሉ የደህንነት ኃይሎች እያስቆሙ ይፈትሻሉ። የኛ ተራ ደረሰና ኬላው ላይ ቆመን። አንዱ ፈታሽ ዝቅ ብሎ እንኳን በመኪናው ውስጥ ምን እንዳለ ሳያይ ይለፋለን። መንገዳችንን እየመራህ ከፊታችን አንተ ከሄድክ ማን ሊያስቆመን ይችላል? ካይሮ ደረስንና ወደ ሄሊዮፖሊስ አመራን። የምንሄድበት ቤት በኑዝሃ አካባቢ ከሚገኘው የፖሊስ ጣቢያ አጠገብ ነበር። እዚያ ሁሉም ያውቁኛል። ስለሆነም መስኮቴን መክፈት፣ ከቤቴ ወጣ ማለት፣ ትንሽ እንኳን ድምፅ ማሰማት፣ ሌላው ቀርቶ በር መክፈት እንኳን አልችልም ነበር። ምክንያቱም በዚህ አፓርትመንት ተከራይ መኖሩ መታወቅ የለበትምና በዚያ የሚገኙ ሁሉ ያ ቤት ባዶ መሆኑንና ማንም በውስጡ እንደሌለበት ነው የሚያውቁት። ምዕራፍ 7 ስደት። ቀናቱ ቅርፍፍ እያሉ ነበር የሚያዘግሙት። ከባድ የሆነ ጭንቀት ተጫጭኖኛል። ታላቋ ልጅ አብራኛለች። አብረን ከግብጽ ለመውጣት ወስነናል። በዚያ ቤት ውስጥ እያንዳንዱን ቀን በረሃብ ነበር ያሳለፍነው። እንዲያም ተርበን እንኳን ከዚያ ቤት መውጣት አንችልም ነበር። በዚያ የተደበቅንበትን መጋረጃ መግለጥ አደጋ ነው። አንድ ሰው ማታ መጥቶ ምግብ እስኪጥልልን በትዕግስት መጠበቅ ነበረብን። አንዳንዴ ምግብ የሚያመጣልን ሰው ለ2 ቀናት ያህል ለሥራ ወደ ሌላ ቦታ ይሄዳል። እኛም ረሃቡን ችለን እርሱን መጠበቅ ግዴታችን ነበር። በዚያ ቦታ ከትዕግስት በቀር ምንም ነገር ማድረግ አንችልም ነበር። በዚህ መልኩ 40 ቀናት አለፉ። ምናልባት ለሰራሁት ኃጢአት እግዚአብሔር እየቀጣኝ ይሆናል ብዬ አሰብኩ። ጌታ የሚወደውን ይቀጣልና። ጌታ ሆይ ይቅር በለኝ፣ በማወቅም ሆነ ባለማወቅ በድዬ ይሆናልና። ደግሞስ እንዲህ ያለው መከራ እስከ መቼ ነው የሚሸከመው እያልኩ ጸልይ ነበር። እስር ቤት ያለው ያህል ነበር የሚሰማኝ። በዚህ መካከል አንዱ ጓደኛዬ ከሀገር ለመውጣት የሚያስችሉ 2 ፓስፖርቶች ሊያገኝልኝ እንደሚችል ቃል ገባልኝ። እኔም እግዚአብሔርን በዚህ ሁኔታ መቀጠል አልችልምና እባክህን እርዳኝ ብዬ ለመንኩት። የእግዚአብሔርም ድምፅ ከመጀመሪያውም ጀምሮ የነገርኩሽን አላስተዋልሽምን?
ወደ እኔ ተመልከች። አያሌ ጊዜ ከመከራ አውጥቼሻለሁ። አንቺ ግን አሁንም ትፈሪያለሽ። ፈራሽ በስባሽ በሆኑ ሰዎችም ትተማመኛለሽ። አሁንም ተነሽና ውጭ። እኔ ላንቺ ፓስፖርትሽን አዘጋጅልሻለሁ፣ በአዲስ ስምም ወደ ውጭ ትወጫለሽ አለኝ። ይህ ሰው እኮ ከጊዜ በፊት ቃል ገብቶልሽ የነበረው ሰው ነው። ነገር ግን የምስክርነትሽ ካሴት በሰፊው ሲሰራጭና ነገሩ ከቁጥጥር ውጭ ሲሆን ፈራና ካንቺ ራቀ። አሁንም ይህንን ስራ እንዲሰራልሽ ኃይልና ጽንዓት ሰጠዋለሁ። አይዞሽ፣ አትፍሪ፣ ሰላሜ ካንቺ ጋር ነው አለኝ። ጌታ ሆይ ይቅር በለኝ፣ ደካማ ነኝና ድካሜን አበርትተህ ኃይልህን አድለኝ። በነጋታው የእግዚአብሔርን ጋሻና መከታነት ተማምኜ ከቤቴ ወጣሁ። ለዚያ ጓደኛዬ ስደውልለት ትናንት እያሰብኩሽ ነበር። እኔና ቤተሰቤ በአንቺ ጉዳይ ላይ ተወያየንና በጉዳዩ ጸለይንበት። በመጨረሻም 2 የመታወቂያ ካርዶች ለአንቺና ለልጅሽ ለማውጣት ተወሰንን። እባክሽን የአንቺንና የልጅሽን ፎቶግራፎች ላኪልኝ። በተቻለ መጠን በፎቶአችሁ ላይ ራሳችሁን ቀየር ለማድረግ ሞክሩ፣ ደግሞም አፍጥኘው አለኝ። ይህንን ስሰማ በደስታ ልዘል ምንም አልቀረኝም ነበር። ጌታ ሆይ ትናንት አንተ በነገርከኝ ሰዓት መታወቂያውን ሊያወጡልኝ ተስማሙ ማለት ነው። የመታወቂያ ካርድ ስለ አንድ ሰው ማንነት፣ ሃይማኖት፣ ሙያ፣ የምርጫ ክልል፣ የልደት ቀንና ቦታ፣ ዕድሜ፣ ክብደትና ቁመት ወዘተ የሚይዝ ነው። ከዚህም በላይ ደግሞ የባለመታወቂያውን ፎቶግራፍ ይይዛል። አንተ ባታጸናቸው ኖሮ እንዴት ችግሩን እያወቁ ሊያወጡልኝ ይወስኑ ነበር። አመሰግንህ ዘንድ እግርህ ስር እደፋለሁ። እነሆ ድምፅህን ሰማሁት፣ እንዲህም አልከኝ፣ አይዞሽ፣ ኃይልና ጽናትን እኔ ሰጠዋለሁ። እርሱም ላንቺና ለልጅሽ ገና ፓስፖርቱን ጨምሮ ያወጣል። ይህንን ሰው ለማግኘት የተቀጣጠርንበት ቦታ ሄድኩ። የሚኖረው ከካይሮ 70 ኪሎ ሜትር ርቆ በሚገኝ ከተማ ነው። እዚያ ስደርስ ክርስቲያናዊ በሆነ አቀባበል ተቀበለኝ። ወለም ዘለም የማያውቅ ሰው ሆኖ አገኘሁት። የሁለታችንን ፎቶግራፍ ሰጠሁትና በ2 ቀናት ውስጥ መታወቂያውን ሊሰጠኝ ቃል ገባልኝ። ከዚያም ወደ ካይሮ ተመለስኩ። እንዴት ነገሮች ሁሉ በአንድ አፍታ ተለዋወጡ! በካይሮ ጎዳናዎች ላይ ያለ ፍርሃት እጓዝ ነበር። የምጠቀመውም ሕዝብ ማመላለሻ ትራንስፖርት ነበር። ፍርሃት ከኔ ርቋል። የእግዚአብሔርም ሰላም በውስጤ ነግሷል። ነገሮችን በጉጉት ነበር የምጠብቃቸው። አዲሱን መታወቂያ የማገኝበትን ቀንና ሰዓት መቁጠር ጀመርኩ። አይቀርምና ቀኑ ደረሰ። ከዚያም ሰውዬው ወዳለበት ቦታ መራን። ሰውዬው ቃሉን አክብሮ ሁሉንም መታወቂያዎች እጄ ላይ አስረከበኝ። እግዚአብሔር ካዘዘ ማንም ቢላል። እግዚአብሔርን አመሰገንኩት። ያ ጓደኛዬ ወደ ውጭ መሄድ ትፈልጊያለሽ ሲል ጠየቀኝ። አዎ ወደ ውጭ ለመውጣት አስባለሁ፣ ግን ይህንን ለምን ጠየከኝ ብዬ መልሼ ጠየቅኩት። ለአንቺና ለልጅሽ 2 ፓስፖርቶችን ለማግኘት አስቤያለሁ፣ ነገር ግን ከሌላ ከተማ ነው። ትስማሚያለሽ ሲል ጠየቀኝ። እስማማለሁ እንጂ አልኩት። አስፈላጊ ቅጻቅጾችን ሞልቼ ለመጨረስ 10 ቀን ያህል ስጪኝ አለኝ። እኔም አመሰገንኩት። ወደ ቤቴ ስመለስ ልቤን ወደ አምላክ ያነሳሁ። ጌታ ሆይ አመሰግንሃለሁ፣ አንተን ብቻ አመሰግንሃለሁ። በሕይወቴ ዘመን ሁሉ አንተ ለቃልህ ታማኝ ነህ። አንተ ሁሉም በእጅህ ታደርጋለህ። ለእኛ ካንተ ሌላ የሚያስፈልገን ነገር የለም። ራሳቸውን ላንተ ያስረከቡ ሰዎች ብቻ ናቸው አንተ የሰዎችን ሕይወት በሚገባ የምትመራ መሆንህን የሚያውቁት። ሁሉንም በበረከት ስትጎበኝ አንተ ፈጣን ነህ። ትናንት ሲፈራኝና ሲሸሸኝ የነበረውን ሰው በደቂቃዎች ውስጥ ለወጥከውና ለኔ መታወቂያ ከማውጣትም አልፎ ፓስፖርት እንዳገኝ የሚተጋልኝ ሰው ሆነ። ወደ ቤቴ ተመለስኩና ወደ እስክንድሪያ ለመሄድ ወሰንኩ። የግል ትራንስፖርት አያስፈልገኝም። ግሬ ሃውንድ በተባለው የህዝብ አውቶቡስ ተሳፈርን። አምላኬ ሆይ አንተ ከፊቴ ቀድመ መንገዱን እየመራኸኝ ነበር። የሚሄደው ካንተ ኋላ ኋላ ነው። ሰላምና ደስታ፣ ጥበቃና እንክብካቤ ካንተ ዘንድ ናቸው። እስክንድሪያ ከተማ በባህሩ ዳር ወደሚገኘውና ጸጥ ወዳለው አፓርትመንት ጉዞ ጀመርን። ወቅቱ ታህሳስ በመሆኑ አየሩ ቀዝቃዛ ነው። በአካባቢው ማንም አልነበረም። አንተ ግን በልቤና በነፍሴ ውስጥ አብረኸኝ ነበርክ። 10 ቀናት አለፉ። መቼም ፓስፖርቱ አሁን ተዘጋጅቶ ማለቅ አለበት። የሚያወጣልንን ሰው ለማግኘት ሄድኩ። በሕጉ መሰረት በ2 ምስክሮች አስመስክሮ
ፓስፖርቱን አዘጋጅቶ ጠበቀኝ። አብረን ፓስፖርቱን ለመቀበል ወደ ሌላ ከተማ ተጓዝን። ፓስፖርቱን ጨርሰው ማህተም አድርገው ሰጡን። እግዚአብሔር ሆይ አንተ መጋቢ፣ አንተም ወሳኝ ነህ፣ እንዴት ሊሆን ይችላል ብሎ መደነቅ አያስፈልግም። ይህ ያንተ ተአምር ነውና ለስምህ ክብር ምስጋና ይሁን። አዲሱ መታወቂያና ፓስፖርት ይዘን ወደ እስክንድሪያ ተመለስን። አሁን ጥያቄው የመግቢያውን ቪዛ እንዴት እናገኘዋለን የሚለው ነበር። ደግሞ ስለ ቪዛ ማመልከት ያለብን የትኛው ሀገር ነው እያልኩ አስብ ነበር። ካይሮ ውስጥ በቆየሁባቸው 50 ቀናት አንዱን ቀን ወደ ቤተክርስቲያን ሄድኩ። እዚያ አንድ ካህን አገኘሁ። ቤታቸው ጋበዙኝና ሄድኩ። ለመንግሥት ደህንነት እጅሽን መስጠት አለብሽ። በሽሽት መኖር የለብሽም። በአንቺ የተነሳ በእስር የሚሰቃዩ ብዙ ሰዎች አሉ ሲሉ መከሩኝ። እኔም ረጋ ብዬ ይህ የእግዚአብሔር ፈቃድ ነው፣ እኔ ምንም ማድረግ አልችልም አልኳቸው። አንቺን ባለመያዛቸው መናደዳቸውን ታውቂያለሽ። በዚህ ምክንያትም አንቺን የሚያውቅሽንም ሆነ ካሴቱን የያዘውን ሁሉ ከመያዝ አይመለሱም በማለት ይበልጥ ሊያስፈራሩኝ ሞከሩ። በእጃቸው እንደማልወድቅ እግዚአብሔር ቃል ገብቶልኛል። እኔ የተላኩበት ሌላ ተልእኮ አለኝ። እርሱ ሁሉን ላንቺ አዘጋጃለሁና አትፍሪ ብሎኛል አልኳቸው። የምቀልድ ስለመሰላቸው የለበጣ ፈገግታ አሳዩኝና እኔ ግን በቶሎ እጅሽን ብትሰጪ ሁኔታው የተሻለ ይሆንልሻል ብዬ መክርሻለሁ አሉኝ። እኔም ምናልባት ቢይዙኝና ቢደበድቡኝ ያን ጊዜ በመከራው ተገፋፍቼ በገንዘብ የሚረዱኝንና ያስጠለሉኝን ሰዎች ስም ነግራቸው ይሆናል አልኳቸው። ልክ ይህንን ስናገር ደነገጡና በጭራሽ የአንዱንም ስም መንገር የለብሽም። ማንኛውም ሰው አንቺ ባለ ጥሩ ደረጃና ባለ ጥሩ ደሞዝ እንደነበርሽ ያውቃል። ካጠራቀምኩት ገንዘብና ከመኪናዬ ሽያጭ ነው የተጠቀምኩት ማለት ነው ያለብሽ አሉኝ። አዲስ መታወቂያና አዲስ ፓስፖርት እንደማገኝና ከሀገር የመውጣበትንም መንገድ እንዳመቻቸልኝ እግዚአብሔር ነግሮኛል ስላቸው ያንን ማድረግ ከቻልሽማ ወደ አንዱ የአውሮፓ ሀገር የመግቢያ ቪዛ አገኝልሽ ነበር አሉኝ። እጃቸውን ስሜ ከዚያ ቤት ወጣው። ወደ አንዱ የአውሮፓ ሀገር የመግቢያ ቪዛ አገኝልሻለሁ ያሉኝን ነገር ሳስበው ህሊናዬን መታኝና መልሼ ደወልኩላቸው። ከዚያም ፓስፖርቱን ልሰጣቸው ተቀጣጠርን። አቤቱ ጌታ ሆይ ሰማይና ምድር ያልፋል፣ ቃልህ ግን አያልፍም። አላቋርጥም ስላንተ እናገራለሁ፣ አውጃለሁ። ቃልህ የማይታበል መሆኑን እኔው ራሴ ደርሶልኝ አይቼዋለሁና እንዳውቅህ እንድወድህና በአንተ ልቦናዬን ሁሉ እንዳሳርፍ አድርገኸኛልና አመሰግንሃለሁ። ካወቅኩበት ጊዜ በፊት ላውቅህ እፈልግ ነበር። አንተ ግን ሁሉን የምታደርግበት የራስህ ጊዜ አለህ። አንተ ምን ጊዜም ትክክለኛውን ጊዜ ትመርጣለህ። በነጋታው የግሬ ሃውንድን አውቶቡስ ይዘን ወደ ካይሮ አመራን። የሚገርመው ነገር ፍተሻው በየኬላዎቹ ላይ ተጧጡፏል። ነገር ግን ፖሊሶቹ የሚፈትሹት የግል መኪኖችን ብቻ ነበር። መቼም ደፍሬ በአውቶቡስ የሚሄድ አይመስላቸውም። አሁንም ፈርቼ የምሸሽ የምደበቅ መስሏቸዋል። ወይም ራሴን በመኪና የዕቃ መጫኛ ውስጥ ሰውሬ ለማለፍ የምጥር አድርገው ይገምታሉ። ለምን? ምክንያቱም አንተን አያውቁማ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለውን አልተረዱማ። የቃሉንም ትርጉም ፈጽሞ አያውቁትም። እኔ ግን ባንተ ፍቃድ አወቅኩት፣ ኖርኩበትም። ድምፄንም ከፍ አድርጌ እግዚአብሔርን ቸር እንደሆነ ቅመሱ እዩም ለማለት ይዳዳኛል። ካይሮ ውስጥ በጠራራ ፀሐይ ቤተክርስቲያን እሄዳለሁ። ከጓደኞቼ ጋር አገናኛለሁ። ማንም ግን አያየኝም ነበር። በመጨረሻም ለካህኑ ፓስፖርታችንን ሰጥቻቸው ወደ እስክንድሪያ ተመለስኩ። ታክሲው 7 ሰዎች እስኪሞላለት ጠበቀና ተንቀሳቀሰ። እኔና ልጄ ከፊት ከሾፌሩ አጠገብ ነበር የተቀመጥነው። የተወሰነ መንገድ ከተጓዝን በኋላ በአንዱ የፍተሻ ኬላ ደረስንና ቆም። ፈታሹ በሩን ከፈተና ከኋላ ያሉትን ብቻ የት አድርጎ እጁን በማወዛወዝ እለፉ አለ። የሰው ዘር ሁሉ ተስፋ ለሆነው ለመድኃኔዓለም ክብርና ምስጋና ይሁን። 1989 ዓ.ም የሆነውን ሁሉ እንደ ፊልም በህሊናዬ አየው ነበር። እንዴት ያለ የውጣ ውረድ ዘመን ነበር! ነገር ግን በነገሮች ሁሉ ያንተ ክንድ ይጠብቀኝ ያድነኝም ነበር። ስምህ ቅዱስ ነው። ካንተ ጋርና ላንተ ካልሆኑ የኔ
የህልውና የዕለታት ምን ዋጋ አላቸው? አንተን ለማየት እጓጓ ነበር። በዚህ ዓለም የተቆረጠልኝ ዘመኔ የሚያልቀው መቼ ይሆን? እኔ ለዚህ ዓለም እንግዳ ነኝና ጌታ ሆይ ወደ አንተ ውሰደኝ። እናት የምታጠባውን ልጅ እንደምትንከባከብ ሁሉ የሚንከባከበኝ ማን ነው? ለትኬት የሚሆነውን ገንዘብ ከየት ይሆን የማገኘው? ፎቶዬ በመላዋ ግብጽ ተለጥፏል። ታዲያ እንዴት ይሆን በአውሮፕላን ተሳፍሬ የምጓዘው? ስሜስ አዲስ ስም ነው። ፎቶዬን ግን ማንም ሊለውጠው አይችልም። ታዲያ የአውሮፕላን ማረፊያውን ፍተሻ እንዴት ይሆን የማልፈው? እርግጥ ነው ለኔ የማይቻል ላንተ ይቻላል። ተስፋዬ አንተ ነህ። ጭንቀቴንም ሁሉ በእግርህ ስር አራግፌዋለሁ። እንዲህ እያልኩ በልቤ ስቃትት አትፍሪ፣ ወደ እኔም ተመልከቺ የሚል ድምፅን ሰማሁ። ያን ጊዜ ውስጥ የተረጋጋ። አንተ ምንጊዜም ታጽናናኛለህ፣ ታበረታኛለህም። በዚያ ሌሊት እግዚአብሔር ትኬቶቹን ሲሰጠኝ በራእይ ያየሁ። ስነቃ በእግዚአብሔር ፊት ለምስጋና ቆምኩ። አመሰግንሃለሁ፣ አከብረሃለሁ፣ አወድስህም አለሁ። ደግሞም ለድካሜ ይቅርታን ካንተ ለምናለሁ። ቀናቱ አለፉ። ቪዛውን የምቀበልበት ቀን ደረሰ። ያንን የተለመደውን ግሬ ሃውንድ አውቶቡስ ይዤ ወደ ካይሮ ሄድኩኝ። እንደተለመደው የመንግስት የጸጥታ ኃይሎች መንገዱን ዘግተው ይፈትሻሉ። ማንም ግን ሊያየኝ አልቻለም። ቪዛውን አገኘው። ካህኑ 3000 ፓውንድ አዘጋጅቼልሻለሁ፣ ገንዘቡ ያስፈልግሻል ብዬ አምናለሁ። እንደዚሁም ለጉዞሽ እንዲሆንሽ $1000 ተዘጋጅቶልሻል አሉኝ። እኔም 3000 ፓውንድ አልወስድም፣ በሰማይ ያለው አባቴ ትኬቱን ሲሰጠኝ አይቻለሁና እባክዎን ትኬቱን ይግዙልኝ አልኳቸው። እርሳቸውም በዚህ ተስማሙ። እኛም አመስግነን ወደ እስክንድሪያ አመራን። በህዝብ ማመላለሻ ትራንስፖርት ፊት ለፊት ተቀምጠን ነበር የተመለስነው። ፍተሻው ቀጥሏል። አያዩንም እንጂ ይፈልጉናል። ውስጤን አረጋግተህ ፍርሃትን አውጥተህ የጣልክልኝ አምላክ ምስጋና ይግባህ። ወደ እስክንድሪያ ከመመለሴ በፊት አንድ ጓደኛዬን ለማግኘት ፈልጌ ነበር። እርሷ እግዚአብሔር ልቦናዋን ብርሃን ያደረገላት ጥሩ ክርስቲያን ነበረች። ብዙዎች ፈርተው በራቁኝ ጊዜ ልቧንና በሯን የከፈተችልኝ ሰው ናት። ከ1 ወር በላይ ለሆነ ጊዜ ከጎኔ ሳትለይ በቤቷ አስጠልላኛለች። በፍቅር ስለተንከባከበችኝ እናቴ ትመስለኛለች። ባሏ እንደ ወንድሜ፣ ልጆቿ እንደ ልጆቼ ነበሩ። ልሂድና ልጠይቃት ይሆን ብዬ እግዚአብሔርን ጠየቅኩት። እርሱም ሂጂ ጠይቂያት፣ አትፍሪ አለኝ። ከዚያም ወደ ቤቷ አመራሁ። ገና በሩቁ ስታየኝ ሮጣ መታ በፍቅር ተጠመጠመችብኝ። ከእርሷ ጋር 1 ሰዓት ያህል ቆየሁ። በጨዋታችን መካከል ወንድሟ ምን እያሰብሽ ነው ታዲያ? ለምን ከካይሮ ውጪ በሚገኝ ሌላ አውሮፕላን ማረፊያ አትጠቀሚም? ደግሞም ሌላ የትራንስፖርት መንገድ ተጠቅመሽ ወደ አውሮፕላን ማረፊያው ሂጂ እንጂ በቀጥታ ወደ መዳረሻሽ አትብረሪ ሲል የሚገርም ሐሳብ ለገሰኝ። ይህ የእግዚአብሔር መልእክት መሆን አለበት። ወደዚህ ቤት ለመምጣት ያለ ምክንያት ልቤን አላነሳሳኸውም። የመንገዴን ነገር ልታመለክተኝ ነው ማለት ነው። እንዴት ታላቅ ነህ! እንዴትስ ድንቅ ነህ! ልቤና ነፍሴ ፍቅርህን ለዓለም ያውጃሉ። ሐሳቤና ህሊናዬ ባንተ ታድሰዋል። ሰው ሁሉ ያንተ ጥበቃ ከሚታሰበውና ከሚጠበቀው በላይ መሆናቸውን ያውቅ ይሆን? ሐሳብ ሁሉ አይደርስብህም። የሰማይ ወፎችን፣ የባህር ዓሣዎችን፣ ሌላው ቀርቶ የምድር ትላትል ሳይቀሩ የምትመግባቸው አንተ ነህ። ታዲያ ዘመናቸውንና ሕይወታቸውን ሙሉ ላንተ ያስረከቡ ልጆችህንማ እንዴት አትመግባቸውም? ምንጊዜም ከኔ ያለመለየትህን እንድረዳ ታደርጋለህ። ጠፍቼ የነበርኩት ልጅህ እኔ እንደሆንኩ ይሰማኛል። አንተ በፍቅርህ በቸርነትህና በደግነትህ አጥለቅለቅኸኛል። እስክንድሪያ እስክንደርስ ድረስ የጓደኛዬ ወንድም የመከረኝ ምክር በህሊናዬ ይመላለስ ነበር። ይህንን የመሰለ መንገድ ያዘጋጀልኝን እግዚአብሔርን አመሰገንኩት። ከ2 ቀናት በኋላ ካህኑ ደወሉልኝና ነገ ዕቃዎችሽን ሁሉ ይዘሽ ነይ፣ ሁሉም ነገር ተዘጋጅቶልሻል ብለው አበሰሩኝ። በአካል ስንገናኝ ደግሞ ከካይሮ አውሮፕላን ማረፊያ ለመነሳት እንዳልፈለግሽና ከሌላ አውሮፕላን ማረፊያ ለመሳፈር ማሰብሽን የሆነ ነገር በጆሮዬ ሽው አለኝ። ስለዚህም ጉዞውን ከፋፍለን እናቀናጀው ማለት ነው። ወደ ጉዞሽ መጨረሻ በሌላ ሀገር በኩል ተሸጋግረሽ ብትሄጂ ይመረጣል
በማለት የሚደንቅ ነገር ነገሩኝ። ይህንን ነገር በድጋሚ ስሰማው የእግዚአብሔር ፈቃድ መሆኑን አረጋገጥኩ። አንተ ለኔ ከራሴ በላይ ትቀርበኛለህ። እኔ ያለሁት ባንተ ነው፣ የወይኑ ቅርንጫፍ ነኝና። ሁላችንስ የክርስቶስ አካል አይደለንምን? ጌታ ሆይ ያንተ ጥበቃ እንዴት ምቹ ነው። አንተ ሁላችንንም ትመግበናለህ፣ በነገር ሁሉም ትመራናለህ። ከተቀደሱት እጆችህ ትኬቱን ተቀብያለሁ። ከጸለይን በኋላ ከካህኑ ዘንድ የመሰነባበቻ ግብዣ ተጋበዝን። ካይሮንም ተሰናበትኳት። ካይሮን ካሁን በኋላ ደግሜ የማያት አይመስለኝም። ሀገሬን እጅግ በጣም እወድ ነበር። በእርሷ ውስጥ መኖርም እጅግ ደስ ይለኝ ነበር። ነገር ግን እንዳንተ ፈቃድ እንጂ እንደኔ ፈቃድ አይሆን። መከራ በከበበኝ ቁጥር ስንት ጊዜ ወደ አንተ ጮኩ። ሕዝብህን እስራኤልን ከግብፅ አውጥተህ እንደመራሃቸው እኔንና ልጄንም ምራን። በቀጣዩ ሰንበትም ወደ መጨረሻው መዳረሻዬ በባቡር አመራሁ። በአውሮፕላን ወደምንሳፈርበት ከተማ ደረስን። እዚያም ጥቂት ቀናትን አሳለፍን። ቀናቱ በፍጥነት ነበር የሚጓዙት። በእግዚአብሔር ፊት ቆሜ ሙሴ የጸለየውን ጸሎት ጸለይኩ። አንተ ከኛ ጋር ካልወጣህስ ከዚያ አታውጣን። ያን ጊዜ እግዚአብሔር አትፍሪ፣ እርምጃሽንም ሁሉ ጠብቃለሁና ሲል በፍጥነት መለሰልኝ። እኔም አቤቱ ወደ ጸጥታው ወደ ምራኝ አልኩት። አውሮፕላን ማረፊያው በሰዓቱ ነበር የደረስነው። ከልጄ ጋር ተያይዘን ፓስፖርት ወደሚመረትበት ቢሮ ገባን። በሐሳብ ብዛት ራሴን ልስት ትንሽ ነበር የቀረኝ። አቤቱ የቀረችኝን ይችን ወሳኝና ከባድ ሰዓት እባክህን እርዳኝ ብዬ እየጸለይኩ ነበር። በፓስፖርት ፈታሹ የደህንነት ሹም ጠረጴዛ ላይ ትፈለጋለች ተብሎ ፎቶዬ ተለጥፏል። ሹሙ ፓስፖርቴንና ትኬቴን ተቀበለና ካገላበጠው በኋላ ለምን እንደምወጣ ጠየቀኝ። ለሕክምና እንደምሄድና እዚያ ዘመዶቼ ስላሉ ከነሱ ጋር እንደምሰነብት እንደ ቀልድ አድርጌ ነገርኩት። እሱም የመውጫ ቪዛው መታና መሄድ ትችያለሽ ብሎ አሰናበተኝ። ልጄ ከኔ በኋላ ቆማለች። የእርሷን ቪዛ ተመታላትና ወደ መሳፈሪያው ቦታ መራን። እየሆነ ያለው ነገር ሁሉ ማመን የምችለው ነገር አይደለም። ከደቂቃዎች በኋላ ስሜን በማይክራፎን ጠሩና ፓስፖርቴን ይዤ እንድመጣ ተናገሩ። ልቤ በኃይል ሲመታ በዙሪያዬ ካሉት ድምጾች ሁሉ እርሱ ብቻ የሚሰማ ይመስል ነበር። መቆም ተሳነኝና ተቀመጥኩ። ያን ጊዜ በልቦናዬ ወደ እግዚአብሔር ጮኬ ጌታ ሆይ ቃል ገብተህልኝ ነበር፣ በእነዚህ ጨካኝ ሰዎች እጅ እንደማልወድቅ ቃል ገብተህልኝ ነበር። አሁንም እንደ ቃልህ እንደሚሆን አምናለሁ እያልኩ ጸልይ ነበር። ወዲያውም በሰላም ትጓዣለሽና አትፍሪ የሚለውን የጌታዬን ድምፅ ሰማሁ። ከጥቂት ደቂቃ በኋላ ፓስፖርት መርማሪው ሹም ወደኛ መጥቶ ምንም ቃል ሳይናገር ፓስፖርቴን መለሰልኝ። ወደ አውሮፕላኑ እንድንሳፈር ስንጠራ ከደስታችን ብዛት እኔና ልጄ ዕቃችንን ረስተን ነበር የገባ ነው። ለእኛ በዚያ ወቅት ዋናው ነገር ከዚህ ሀገር መውጣታችን ነበር። አሁንም ስማችን በድጋሚ ተጠራ። ከድንጋጤ የተነሳ ተዝለፈለፍኩና መልስ መስጠት አቃተኝ። ልጄ የሆነውን ለማየት ወጣች። ለካ ረስተን የነበረውን ዕቃችንን እንድንወስድ ኖሯል የጠሩን። ጥቂትና አስጨናቂ ደቂቃዎች አለፉ። ከዚያም አውሮፕላኑ ተንቀሳቀሰ፣ አኮበኮበና ተነሳ። እናም እየራቀ 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 ሄደ። ተፈጸመ።